እሺ ለመሆኑ እኔ ክርስትና ላይ ጥያቄ ልጠይቅህ። ከካድር ጋር ጨርሱ ቅድሚያ። እኔ ከድር ጋር ምንም ልግባባም አልችልም ነበር። አንድ ሰው እንዴት በራሱ በነፍሱ እንዴት ይቀልዳል? በነፍሱ ወላሂ አቀልድ። እንዴት እኔ አልተጨነኩም። የምሬን ነው አልተጨነኩም ወንድም። እኔ አዳምጠኛ እንዴ ከድር አረብ አንዴ ተረጋጋ። አንተ እስልምና ለሰው መስጠት ትችላለህ፣ መቀማት ትችላለህ። ድራማ መስራት ጥሩ አይደለም ግን ወላሂ በጣም የሚያሳፍረው እውነት ሀቂቃ ነው። አንተም ድራማ እየሰራ ነው። በይ ባንተ ከድር አሁን አንተ ሙስሊም ነህ። ሙስሊም ከሆንክ ለምን ትሟገተኛለህ? እኔ ለምን ትከራከረኛለህ? ሚዲያ እኮ ነው። ለምን ሞገትኩ? ልጁን ለምን ሞገትኩ? አንተ መሐመድን ለምን ትሞግተዋለህ? እስልምና አንተ አሰጠው አትቀበለውም። ለምን ትሞግተዋለህ? ምን ታውቃለህ ስለሱ? አዳምጥ እንዲናድርግ ቆይ አንዴ አድርጉ ፕሊስ። አላሁ አክበር። ሙሐመድ የተናገራቸው አስተምህሮቶች ከአንተ ጋር የሚለይ አንድ ንገረኝ እስኪ። እያልኩ ያለሁት መለየት አለመለየት አይደለም። ቆይ አላሁ አክበር። ያልጠየቅኩን አታውራ። ሙሐመድ ካላዲንና ከአንተም ሌሎች ከወጡት ከዋብዮችም የተለየ የተናገረ አንድ ጥቅስ አንድ ንገረኝ እስኪ። እንትኖቹ ሀባሾቹ ምን አሉ? ትእዛዙ ነው የሚመጣው አሉ። አላህ አይመጣም አሉ። ይሄንኛው ደግሞ አላህ በሌላ ሁኔታ ይመጣል፣ መላእክቶቹ በደመና ውስጥ ይመጣሉ አለ። አላህ በሌላ ሁኔታ ይመጣል የሚል ቁርአን ውስጥ ሽታውም የለም። ሀባሾች ሙስሊም መሆናቸውን እኛ አናቅም። እናንተ ናችሁ ሙስሊም ናቸው የምትሉት፣ እኛ አናቃቸውም። ይሄንኛውስ እሺ ሙስሊም ነው? ይሄንኛውስ ሙስሊም ነው እኮ። አላህ ይመጣል፣ በእርግጥ ይመጣል። አላህ በደመና ጥላ ውስጥ ነው የሚመጣው አይደለም? እንደ ቁርአኑ ክፍል ይመጣል። ትክክል ነው፣ ይመጣል። አይመጣም እያለ ነው። በደመና ጥላ ውስጥ አይመጣም እያለ ነው። አቡያ እያለ ነው። ከመላእክቱ ጋር አይመጣም እያለ ነው። ይመጣል። ከቁርአኑ አንዲት የጤፍ እኮ አይመጣም አላልኩም፣ ግን በፈለገው መንገድ ይመጣል ነው ያልኩት። ለምንድን ነው የሰው ንግግር የምትቀይሩት? በፈለገው መልኩ አይመጣም ይመጣል ሳይሆን ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አቡያ ከመላእክቱም ጋር ይመጣል። የጠየኩህ መልስ። በደመና ጥላ ውስጥ አላህ ከመላእክቱ ጋር ይመጣል አይመጣም? እባክህ መልስልን። አላህ ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? እናንተ እንትን ምንድን ነው በፈለጋችሁ ሰዓት ሰውን ሚዩት ታደርጋላችሁ። ማንም ሚዩት አላደረገም ወንድማችን፣ አትቅጠፍ። ማንም ሚዩት አላደረገም። አትዋሽ። ምን ነው እኔ ጋር እናንተ ጋር ስለ ሁሉ ነገር እናንተ እጅ ስለ አሁን ለምሳሌ በአንዱ ቢያወርደኝ ወረደ ትላላችሁ። ይሄ እናንተ አታልቅስ። ደሞ ስማኝ፣ ሊስን ፓኒክ አታድርግ። ይኸው እጄ እንደዚህ አድርጌልሃለሁ። ስክሪንሻት አድርግና ሳየን። አንድ ሰው ሚዩት ካደረገ እዚህ ቤት ማንም ስልጣን የለውም። ባይዘይ ኮመንት ላይ ነው ስልጣን ያላቸው። ቪኪ እንኳን ስልጣን የለውም። ወላሂ በተደጋጋሚ እዚህ ቤት ውስጥ አንተ ላይ የሆነ ሰው ሲያወራ የወንድምነት ፕሊዝ ባላ ስም ይዣለሁ። አንድ ደቂቃ እፎይ። የእኛን ልጆች ፕሊዝ በምታምነው አምላክ ስም ይዣለሁ። አታልቅስ አትበላቸው ፕሊዝ። ባላ ስም ለምናለሁ። ማኔን ነው አንተን ነው። ምን ላድርግ ካዳ ሚዩት ሳይደረግ ያው ለአሁን አዳምጠው ማድረግ ተደርጓል። ይሄ የአንተ ውሸት ነው። እንደውም ልንገርህ መከባበር ከሌለ ስክሪንሻት አድርገን አሳየናል እኮ እንዲህ እያወራሁኝ ማለት ነው። አሁን ከገባሁኝ ከአምስት ጊዜ ምናምን ሚዩት ተደርጊያለሁ። ምንም አደርግ። ይሄው አውራ በቃ አሁን እንደዛ በላ። ግን ከዚህ በፊቱን ተደርጊያለሁ። ምንም ኖርማል ነው። እናንተ ታልቅስ። ስክሪንሻት አድርግና ሳይ። ማንም ሞዴሬተር ነው ስልጣን የለውም። እኔ ነኝ ስልጣን ያለኝ። እጄን እንዲያረግ እኮ ነው ያወራለሁት። ኮሜንት ነው እንጂ አላደረኩም ልትለው ታዲያ አላደረኩም ነው ልትለው ታዲያ። አሁን ይቅር በቃ አቡያ ያ ለምን ይዋሻል? እኔ እኮ ውሸቱ ነው የሚገርመኝ እኮ። እኔ ስክሪንሻት አድርግና ሳየን። ራሴ ላይ ሚዩት አደርጋለሁ። የማይመስል ነገር አታውራ። ለምንድን ከርዕሳችን የምንወጣው? የማይመስል ነገር አታውራ። ራሴ ላይ እያወራሁኝ እንዴት ነው ሚዩት ማድረገው? የማይመስል ነገር አታውራ። አቡያ ስክሪንሻት አድርግና ሳይ። ከዚህ በኋላ ከተደረክ ኤቪደንስ ምናምን ይዘህና በቃ አሁን እንቀጥል። በዚያ አንዳንዴ ስሙ፣ ምናልባት እናንተ ጋርም እንዲህ አይነት ነገር ላይገጥማችሁ ይችላል፣ ግን ብዙ ጊዜ ስለሚያደርጉ አሁን ከፈለክ አውራ በል እንጂ አልተደረክም። ዋሽተሃል አትበል። ኖ ዋሽተሃል አትበል። ይሄ ራሴ ውሸት ነው። አዋት አልቅስ በእናትህ። ቶፒኩ ላይ ግባ።
ቀጥታ መልስ። አላህና መላእክቱ በደመና ጥላ ውስጥ ይመጣሉ አይመጡም? እኔ አሁን ቀለል አድርጌ የምመልስልህ ነገር ማለት ነው ተፍሲር ላይ ብትሄድ ማለት ነው አላህና የጠየኩ መልስ ቅድሚያ አንተ የምትፈልገው እኔ ያነበብኩትን ቆይ ይመጣሉ አይመጡም ቀጥል እባክህ። ደግሜ ልንገርህ፣ ጠበሪ ላይ ያነበብኩትን ልንገርህ። ጠበሪ ላይ ያነበብኩትን ልንገርህ። የጠበሪን ትመልሳለህ። የተጠየቀው መልስ ቅድሚያ። ጠበሪን እናየዋለን እኮ እየመለስኩልህ ነው። አሁን ቀላል ልመልስልህ እኮ ነው። መላእክቶች የጠየኩን ቅድሚያ ምንድን ነው የጠየኩህ? እኔ የጠየኩህ ምንድን ነው? እኔ ምንድን ነው የጠየኩህ? እኔ የጠየኩህ ምንድን ነው? እኔ የመለስኩልህን እኮ መውሰድ ትችላለህ። ያንተን በፈለገው መንገድ ይመጣል ከመላእክቶች ጋር አይመጣም ወይንም ይመጣል? እንደዛ በልና መልስ ቅድሚያ። አላህና መላእክቱ በደመና ጥላ ውስጥ ይመጣሉ ወይንስ አይመጡም? እንዴት ነው አይመጣም ምልክ? ምክንያቱም ይመጣል፣ ግን ደግሞ በደመና ውስጥ ያልከውን አውጣ። ይሄ ነው እኮ አንግባባ ምልክ። ጥያቄህን ካላስተካከልክ እኔ መልስ እንዴት ነው የምመልስልክ? አይመጣም ወይን ይመጣል በል። አይመጣምም ይመጣልም አልልህም። ምክንያቱም በደመና ውስጥ የሚለው ለሁለቱም እኔ ላርመው ወይ ማሜ መሰለክ አይደለም። አንድን ነገር ሁለት ቦታ አድርጎ ሲጠይቅህ እንዴት ነው የምትመልሰው? እኔ እያልኩ ያለው አሁን ደግሜ የምነግራችሁ ቁርአናችን እያላለው ምንድነው ቅጣቱ የምለው የነዚህ አሸባሪዎች ነው። ቅጣቱ አንቀበልም። ሲጀመር ሙስሊሞች አይደሉም እና ቁርአናችንም በትክክል አልተረጎሙትም፣ አንቀበላቸውም እነሱን። ቁርአናችን የምለው ከዳመና በታች ከዳመና ስር ይላል፣ እንቀበላለን፣ አናፍርበትም። ቁርአናችን ነው። ለዛ ታላቁ መጽሐፋችን ስለሆነ ድረስ እንቀበለዋለን። ጠበሪን አዘጋጅልኝ፣ ጠበሪን ክፈትልኝ፣ አንዴ ተርጉምልኝ ወደ እንግሊዝኛ መልሰው። ለምንድን ነው የምናፍርበት? ለምንድን ነው አልተገለጸም? አንልም፣ ተገልጿል። አንዴ አዳምጠኝ። ጠበሪ ነው እንፈልገዋል። በጠበሪ ልሄድልህ። በየትኛው ሙፈስር ብትሄድ በዚህ ክፍል መታ አለው። እኔ ተርጉምልኝ ወደ እንግሊዝኛው መልሰው። 210 ጠበሪ ምን ይላል? ለእናንተ ስለማይታያችሁ ነው ላንብብላችሁ። እፎ ወንድም አሁንም እኔ ቀጥታ ነው ትራንስሌት ያደረግነው። አንድ ደቂቃ እመታለሁ አትበለው። ዙለል አለ ወንድሜ፣ ችግር የለውም። ተደርበን እኮ ይኸውላችሁ፣ አሁን ማውራት አይቻልም። ጎን ለጎን መሄድ ካልሆነ ከባድ ነው ለማውራት። ምን አለ? ዙለል አለ። ያው ከራይ ጀምሮ እየጠቀሳቸው ይመጣሉ። በደመና ስር የሚለው ለመላእክት የሚሰጡ አሉ ይላል። ከዚያ ወደ ኢብኑ ጠበሪ አይደል የተጠራው? እንምጣና እናንብበው። ዙለል አለ ሲያብራራችሁ ሁለቱን እይታዎች ብሎ ያነበበው አካል ቃሉን ዙላህ ጥላ ለሚለው ነጠላ ቃል ብዙ ቁጥር ጀሚ አድርጎ የወሰደው ነው። ዙላህ የሚለው ቃል ደግሞ ዝለልና ዚላል ተብሎ በቁጥር አረውቂ አንዴ ባከን እንዴ ቆይ አንዴ እስኪ ማይክ ነው እስኪጨርስ 30 ሰከንድ። ዙላህ የሚለው ቃል ደግሞ ዙለልና ዚላል ተብሎ በብዙ ቁጥር ሊሰበሰብ ይችላል። ይህ ልክ ሁላህ ወዳጅነት ኩለልና ኸሊል ወይም ጁላህ ጁላልና ጅላል ተብሎ እንደሚሰበሰብ ነው በማለት ያብራራዋል። ጁላል የሚለውን ቆይ ላሳያችሁ። እዚህ ላይ ምንድነው ሲባል ጁላል ብሎ የተረጎመው አላህ ይመጣል የሚለውን ነው። ከዛ በእኔ ወይም በኢማም ጠበሪ ዘንድ በዚህ ረገድ ትክክለኛው አነባብ ይላል። ጠበሪ አይደለ የተጠራው በዙለል የሚለው ነው። ምክንያቱም አለ ከአላህ መልእክተኛ የአላህ ሶላትና ሰላም በእርሱ ላይ ይሁንና በተላለፈው ሐዲስ መሰረት ምን ይላል? ከደመናዎች መካከል አላህ በዙሪያው በመላእክቱ ተከቦ የሚመጣባቸው ጥቅጥቅ ያሉ ክፍሎች አሉና ይላል። ስለዚህ ዙለል የሚለው አላህና መላእክቱ የሚለውን ያስኬዳል። አንደኛው ዙለል፣ ሁለተኛው ደግሞ ዘሊል የሚላለ። ዙለል የሚለው በእኔ በኢማም አጠበሪ ዘንድ በዚህ ረገድ ትክክለኛው አነበብ ነው። ታንኪዩ። ስለዚህ መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። ለከውን አንብበህ አታቁማ። ያው እናንተ ከፍ በልና ደግሞ የራስን አንብብልን። ኢማም ጠበሪ ነው የፈለግከው አይደለ? በእኔ ዘንድ በኢማም ጠበሪ ዘንድ ምንድነው እሱ? መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። ያንተን አሳየን። ጠበሪን ጥቀስ ነው ጠቀስካ። ጠበሪን አመጣንልን። ጠበሪ የዚህን ተፍሲር ያመጣው ይሄን ብቻ አይደለም። ቅድም ነግሬሃለሁ እኮ ሌላ ስልክ እኮ የለም። አሳየን። ቅድም ነግሬሃለሁ። በቃ ቴንኪው ከስር ሆነ ታጣቢ ያደረግ ተማር። እንደዚህ አይነት ሰዎች
ወይን እውቀት የላቸው። በጣም አስቸጋሪ። ምክንያቱም አንድ አይደለም እኔ በቃኝ እስክትል ሙፈሲሮችን ሰጣለሁ በዚህ ጉዳይ ላይ ያለውን ማለት ነው። ቁርአኑም ግልጽ ስለሆነ ካፈርክበት አልቀበልም መፍት ነው ዳሴት። ወይንም ደግሞ እንደ አባሾቹ እኮ መያዝ ትችላለህ፣ ግን ያላለውን እንደዚህ ሌላ እንትን ውስጥ አትግቡ። አላዲን የአንተስ እይታ ምንድን ነው? አይ እኔ እኮ ስለ ኢየሱስ ነው ማወራው፣ ስለ እናንተም ያላችሁን ስለ ኢየሱስ እንዴት ነው አምላክ ያደረጋችሁት የሚለውን ነው ትምህርት። እኔ እኮ ትምህርት ወስዶ ነው ብያለሁኝ። ብናገር ደስ ይለኛል። ጥያቄ ከሆነ ትንሽ ቆየት በል ትጠይቀናለሽ። ሰላም ተመልሻለሁ። እሺ ምን ነበር ቅድም ያንተ አቋም? እኔ ቅድም ያው አላህ ታይቷል እያልክ ነበር። ያው በመታየቱ እዚህ ጋር እንዴት አይብ ሊሆን ቻለ ነው ለማለት። ኢየሱስ ክርስቶስም ታይቷል በመታየቱ፣ እንዳውም ይታያል ነው እያልን ያለ ነው። ኢየሱስ ክርስቶስ ደግሞ መጥቶም አይተነዋል። ይሄ ስለ ቶፒካችን መታየት አይደለም ወንድማችን። የትኛው ነው አይብ የሆነው እዚህ ጋር ማለት ጥያቄ የሆነብህ አንተ ምን ነው የሚመጣው ማን ነው የሚለው ነው እኮ። አላህ ይመጣል አይደል የሚለው? አላህ ይመጣል ብለህ ታምናለህ? አዎ ሲመጣ አዎ ይሆናል። ስለዚህ አላህ የቂያማ ቀን ከአርሽ በላይ አይደለም ማለት ነው። እዚህ ጋር የቁርአን አንቀጹ ያለውን አምንበታለሁ እኔ ባጭሩ ማለት ነው። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ የሚሰራ ነው ማለት ነው። ከዛ በኋላ ዳመና ውስጥ ዘወትራለሁ ብሏል አላህ አላለም እኮ። ኦኬ ተመልሶ ደግሞ ከአርሽ በላይ ይወጣል እንዴ? ሊወጣ ይችላል። ይወጣል። እኔ እዚህ ጋር ይወጣ አይወጣም አይደለም፣ እዚህ ጋር የተጻፈው ነው ነገር ገብቷል። ኦልራይት። ስለዚህ አላህ የቂያማ ቀን ደመና ጥላው ፍጡር ነው ፍጡር አይደለም? ደመናውና ጥላው ደመና ፍጡር ነው። መልካም። ስለዚህ የዛለታ በዛ በፍጡር ጥላ ውስጥ ይሆናል ማለት ነው። አላህ እዚህ ጋር የተፈለገው ጥላውን ፈልጎት ጥላው ምናምን እኮ አለ። እሱ እዚህ ጋር ጥላውን ፈልጎት አለኝ የሚጣል አይ ፀሐይ ያቃጥለዋል ማለት አይደለም፣ ግን በዛ ውስጥ ሆኖ ይመጣል። አዎ ይመጣል። እዚህ ቁርአን አንቀጹ የሚለው ይመጣል ነው። አዎ ይመጣል፣ እናምናለን፣ እንቀበላለን። ምንም እንትን የሚያደርገው ነገር የለም። መልካም። ከደመናው በላይ ነው ማለት ይቻላል? የዛለ ሲመጣ ከደመናው በላይ ሆኖ ነው የሚመጣው ማለት ይቻላል? ወይንስ በደመና ጥላ ውስጥ ነው የሚሆነው? ከደመናው ውጪ ከጥላው ውጪ ወይንስ በደመና ውስጥ? እዚህ ጋር የሚለው ምንድን ነው? በደመና ውስጥ ነው የሚለው የቁርአን አንቀጹ። አዎ በደመና ውስጥ ነው የሚለው። ቁርአን አታነብም እንዴ? መልካም። ስለዚህ በደመና ውስጥ ነው የሚሆነው። ስለዚህ አላህ ዛት እንዳለው ታምናለህ አይደለ? ለሱ የሚገባው ከማንም ሳታመሳስል አላህ ያስቀመጠልን እናምናለን በትክክል። ስለዚህ እነኛ ዛቶቹ የደመና ጥላ ውስጥ ይሆናሉ ማለት ነው የቂያማ ቀን በትክክል ይመጣል። ቴንኪው። ስለዚህ አላህን የሚያካብበው የሚያካልለው የሚያዋስነው ፍጡር አለ ማለት ነው። ይሄ እኮ ምንም የሚያሳፍር ነገርማ አለ? ምንም ነገር እኮ አለም። ይሁን አንተ አልገባህም እንጂ ማለት ነው። አሁን ይመጣል። አሁን ይመጣል፣ እንቀበላለን እንደ ሙስሊሙ አስተምሮት ማለት ነው። እናንተም ኢየሱስ ክርስቶስን የተወለደውን እያያችሁ የተወለደውን አምነናል ብላችሁ ተቀበላችሁ አይደል? ኦኬ ከክርስቶስ ጋር እያመሳሰልከው መልካም ማለት ችግር የለውም። ስለዚህ ምንድነው እሱ በደንብ አስተውሉ። ፈጣሪን ከፍጡር ጋር አታመሳስለው። መሐመድ ጣልቃ ትግባ። ሚታል አንዴ የእኛን መጨረሻ ላይ እናጠራላችኋለን። በደንብ አስተውሉ። ለፈጣሪ በባህሪ መሄድ መምጣት አይነገርም። አንድ ፍጡራን የሚያካብቡትና የሚያካልሉት አይደለም ፈጣሪ። ሁለት እነኚህ ሁሉ አላህ ያፈርሳቸዋል ማለት ነው። አንደኛ የሚካበብ ነው ዊችስ ጥላ በጥላ ውስጥ ገባ ማለት ጎኑ ከዚህ እስከዚህ ተብሎ ሊነገርለት የሚችል ቁመቱ ከዚህ እስከዚህ ተብሎ የሚነገርለት መሄድ መምጣት ሊነገር ቆይ ደመናው ፍጡር ነው ብለኸኛል፣ ጥላው ፍጡር ነው ብለኸኛል አይደል?
ወይ በደመናውን እሺ ሜትር ምናምን እንደ ብለና ቃል አናውቅም። ይሄ እኮ አላህ ራሱ በሚገባው እኮ ነው የሚመጣው። ጎበዝ በደንብ አስተውል። ደመናው ፍጡር ከሆነ በዛ ውስጥ ከሆነ የሚመጣው ከደመናው ውጭ አይደለም ካልከኝ፣ በደመና ጥላ ውስጥ ነው ካልከኝ፣ ስለዚህ ፍጡር የሆነ ነገር ሁሉ ደግሞ ልኬት አለው፣ መጠን አለው፣ ማብቂያ አለው። የፈለገ ግዙፍ ብትለው መጠን አለው፣ ማለቂያ አለው። ስለዚህ ያ ማለቂያው አላህ ከዛ ከማለቂያው አልፎ አይደለም ያለው፣ ኢንሳይድ ነው፣ ውስጥ ነው። ስለዚህ ያ ዳይሜንሽን ዳይሬክሽኑ ይታወቃል። እንደገና ደግሞ መጠኑ ሄቱ ሌንግዙ ይታወቃል። እንትኑ ጎኑ እንትኑ ቁመቱ ይታወቃል። ይሄ ከታወቀ አንዴ አስጨርሰኝ። ይሄ ከሆነ ስለዚህ እዛ ውስጥ የሚካበብ መሆኑ ብቻ ሳይሆን ይታያል። አላህ ይታያል። የሚታይ አካል ነው ተካቦ የሚመጣው። ግራ፣ ቀኝ፣ ፊት፣ ኋላ፣ እታች፣ እላይ ያለው የሚታይ የሚካበብ ይሄ ፍጡር ነው። በአንተ አባባል አሁን አላህ ከዳመናው የገዘፈ መሆን ነበረበት ነው? የፍጡር ባህሪ ነው። ኮምፕሊት ይሄ ጠይብ ኢየሱስ ክርስቶስ ፍጡር አይደለም? ተፈጥሮ የሰው ኢየሱስ መልስላለሁ፣ ችግር የለውም። ምንም ያገናኘው አይደለም። ክርስቶስ የባህሪያውን መልክ ስለያዘ ነው። ምንም በባህሪ አምላክ በባህሪ ስጋን ሳይዋሃድ የሚታይ የሚሄድ የሚመጣ የሚቆም የሚቀመጥ አይደለም። እሱን እንመልስላለን። የሰው ልጅም ስለሆነ ነው ክርስቶስ ሰው ልጅ ተብሎ ስለተጠራ። ለምን? በያዘው ስጋ ከኛ ጋር ምንም አያገናኘውም። የሚያስብል ነገር የለውም። እኔ እንደኔ ምንም አላህ ይመጣል፣ አዎ ይመጣል፣ በእርግጥም እመጣለሁ ብሎ ካለን እኛ የግድ በእንትን መምጣት አለብህ ወይ በዛ መምጣት አለብህ ማለት የለብንም። አላህ እመጣለሁ በዳመና ውስጥ እመጣለሁ ካለ ከላስ መቀበል ነው። ስለዚህ የፍጡራን ባህሪ ለአላህ ጽድቃችሁለታል። ይሄ ፍጡር ነው፣ የሚመጣ የሚታይ የሚሄድ የሚቀመጥ የሚቆም የሚነሳ። ይሄ የፍጡር ባህሪ ነው። ፍጡራን ያካበቡት ያካለሉት ያዋሰኑት። መምህር ትንሽ በክርስቶስ ላይ የተወሰነ በሉለት። አይ በጣም ግሩም ቃለ ሕይወት ያሰማልን። እጅጉን እናመሰግናለን። ክርስቶስን በተመለከተ ደጋግመው ሀሳብ ሲያነሱ ነበርና የተወሰነ ደቂቃ እንበል። እኛ የምናምነው በስላሴ ነው። ስላሴ ማለት አንድም ሶስትም ማለት ነው። አንድነቱ ለዘላለም ጽኑ የሆነ አምላክነቱ የማይናወጽ በመለኮት በባህሪ በህልውና በስልጣን አንድ የሆነ ማለት ነው። በሌላ በኩል ሶስት ነው ስንል ደግሞ አካሉ ስሙና ግብሩ ለዘላለም ሶስት ነው ማለት ነው። ለዘላለም ሶስት አካል ያለው ስላሴ ከሶስቱ አካል አንዱ አካል አካላዊ ቃል ወልድ አዳም ሲስት አዳምን ለማዳን ከሰማይ ወረደ ከድንግል ተወለደ ብለን እንናገራለን። በጣም ግራ የገባንና ከእናንተው ጋር ያለው ልዩነት ምኑን ከምን ጋር አብራችሁ እንደጠራችሁት ባላውቅም የኛው ተዋህዶ ነው። ተዋህዶ ማለት የባሪያውን መልክ ይዞ በባሪያው መልክ ተገለጸ ማለት ነው። በፈጠረው ፍጡር የፈጠረውን ፍጡር ስጋ በተዋህዶ ገንዘቡ አደረገ። ልክ ንጉስ ልጁ ሲወድቅበት ንጉስ ነኝ ብሎ ቆሞ እንደማያየው ሁሉ እግዚአብሔርም ልጁ አዳም ሲወድቅበት ቤዛ ሆኖ በተዋህዶ ተስጋ ተገለጸ ማለት ነው። በምን ተዋህዶ ተስጋ ቆይ ተጠይቀኛለህ። ቆይ በተዋህዶ ስጋ በተዋህዶ ተስጋ ስጋን በመዋሃድ ተገለጸ ማለት የኛው ተዋህዶ ነው። አይ እንዴ አላህን በደመና ተከለለ ስንል እንዴት ገረማችሁ? የእናንተ ኢየሱስ እኮ ከድንግል የተወለደውን ነው የምታምኑት፣ በአጭር ቁመት በጠባብ ደረት ነው ጥያቄያችሁ። በጣም ቀላልና ግልጽ የሆነ የቤተክርስቲያኗ ትምህርት ነው። እኛ ከድንግል የተወለደው ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን አደረ ስንል በድንግል ስጋ መለኮት ሲወሰን መጥቶ ተሰብስቦ ምላቱን ለቆ የተወሰነ አይደለም።
ምልአቱን ሳይለቅ መለኮት በስጋ ማርያም ተገለጸ። በተዋህዶተ ስጋ ስጋን በመዋሃድ ሰው ሆነ። ይህ የኛ አስተምህሮ ነው። አይ ከድንግል እኮ ተወልዷል። ከድንግል ስለተወለደ ባሕርየ መለኮቱን አልለቀቀም። እንደናንተ ሐሳብና እንደናንተ ጥያቄ ፍጡር ለምሳሌ እኔ አሁን ካለሁበት ቦታ ስላለሁ ከሌለሁበት ቦታ የለሁም እያልሁ ያለሁት ኢትዮጵያ ነው ያለሁት። አሜሪካ ብትፈልገኝ አታገኘኝም። ፍጡር ስለሆንኩ የምኖረው አንድ ቦታ፣ አንድ ሀገር፣ አንድ መንደር፣ አንድ ሰፈር ብቻ ነው። ፈጣሪ ግን ፈጣሪ ስለሆነ በድንግል ማኅፀን ሲያድር በዓለምና ከዓለም ባፋ ያለ ህልውናው አልተሰበሰበም። አንተ የዘረጋኸው ኬንዳ ወይም ሸራ አለያም ድንኳን ሰብስበህ የሆነ ውስጥ ካልከተትኸው የሆነ ነገር ውስጥ መግባት አይችልም ሳይሰበሰብ። መለኮት እንደ ሸራ ተሰብስቦ የድንግል ማኅፀን ውስጥ ያደረ አይደለም። ሳይሰበሰብ በምልአቱ እንዳለ በማኅፀነ ድንግል ደግሞ ተገለጸ ማለት ነው። በማኅፀነ ማርያም እንዳለ እርሱ በዘባነ ኪሩብ አለ። በዘባነ ኪሩብ ያለው በድንግል ከድንግል የተወለደው ነው። እርሱም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው። እና ጥያቄው ምንድን ነው ካላችሁኝ፣ የኛ አስተምህሮ ተዋህዶ ነው። ተዋህዶ ማለት ስጋን መለኮት መጥቶ ተዋሃደ ነው። እናንተ ከደመናው ጋር ተዋህዶ ነው ወይ ነው። ባልተዋሃደው ደመና ውስጥ ፈጣሪን ፍጡር እንዴት አካበበው ነው የጥያቄ ፖይንት። አላማው እርሱ ነው። ትኩረት እንድታደርጉበት። ደመና ፍጡር ነው፣ ደግሞ ሙሱን ነው። በሜትር ሊለካ ይችላል ላይለካ ይችላል የሚለው እሱን ተቡትና የፈለገውን የሚያክል ይስፋ፣ ፍጡር ነው። ፍጡር ከሆነ በፍጡሩ ውስጥ ያለ ተዋህዶ እንዴት አደረ ነው። የኛ አምላክ ተዋህዶ ነው ያደረው፣ ስጋ ነስቶ ገንዘብ አድርጎ ማለት። ልክ የምናገረው ቃሌ ኖሬ ማወራው ወሬ ማንም ሰው ሊጨብጠው አይችልም። በወረቀት ብጽፈው ግን ይጨበጣል፣ ይዳሰሳል። የማይጨበጠው የማይዳሰሰው የማይታየው ህቡ የሆነው መለኮት በሚታይ ስጋ ተገለጸ። ስለዚህም እርሱን አካላዊ ቃል ስጋ የሆነ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አልነው ማለት ነው። ግልጽ ነው። ከድንግል የተወለደው በባሕርየ መለኮቱ መነሻና መዳረሻ የሌለው በስጋ ግን ደግሞ ያየነው 30 ዓመት ሞላው ብለን የተናገርንለት ነው። ኢየሱስ ሲባል ስጋ ብቻ ትዝ ካላችሁ ስታችኋል። መለኮት ብቻውንም ትዝ ካላችሁ ተሳስታችኋል። መለኮት ብቻ ነው ካላችሁን መለኮት አይታይም። እንዲያው ታይቶ ደግሞ ተወስኖ በ3 ክንድ ከስንዝር ስጋ አይጓዝም። አይ ስጋ ብቻ ነው ካላችሁኝ ምድራዊ ብቻ ነው፣ ከመቃብር መነሳት አይችልም። እና ምንድን ነው ኢየሱስ ካላችሁኝ ባሕርየ መለኮትና ባሕርየ ሰብ ገንዘቡ የሆነለት በአምላክነቱ ሕጸጽ የሌለበት ፍጹም መለኮት፣ በሰውነቱ ደግሞ ፍጹም ሰው የሆነ ፍጹም ሰው ስለሆነ ፍጹም አምላክነቱ ያልቀረበት፣ ፍጹም አምላክ ስለሆነ ፍጹም ሰውነቱ ያልተሰወረበት እርሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ባጭሩ ኢየሱስ ክርስቶስ ብለን እኛ የምናምነው ከአብርሃም በፊት እኔ ነበርሁ ብሎ ወንጌሉ እንደነገረን ከአብርሃም በፊት የነበረ ከዳዊት በፊት የነበረ በባሕርየ መለኮቱ የማርያም ልጅ የተባለ በባሕርየ ሥጋው በሥጋው የማርያም ልጅ አልነው 30 ዓመት ብለን ቆጠርንለት። በመለኮቱ ዘላለማዊ ነው። ለዚህም ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃን ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን የሚያስረጅ ግን የማያረጀው መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃኑ አረጋዊ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘላለማዊን ሆነ ማለት ነው። ስለዚህ ኢየሱስ እናንተ ስትመለከቱት የሚታያችሁ አንድ የ30 ዓመት ጎረምሳ ነው። ለእኛ ግን የሚታየን ያ የ30 ዓመት ስጋ ዘመን የማይቆጠርለት መለኮት ተዋህዶታል ነው። ብቻውን አትመልከቱት። ልክ እንደ አሳ ማለት ነው። እንደ እናንተ አሁን አሳ እየሆናችሁ ነው የተቸገራችሁት። አሳ መቃጥኗን ሲያያት መቃጥኗን ይረሳትና በመቃጥኑ ላይ የተንጠለጠለውን ስጋ ብቻ ነው የሚመለከተው። ስጋ ብቻ መስሎት ሊበላ እየሮጠ ሲመጣ በውስጥ ግን መቃጥን ስላለ ይያዛል ማለት ነው። ኢየሱስ ብቻውን ስጋውን አትመልከቱት። በስጋ ውስጥ በተዋህዶ የተገለጸ ዘላለማዊ መለኮት መኖሩን አትርሱ። የቤተክርስቲያኗ ትምህርት እርሱ ነው። ድንቅ። እሺ አሁን እዚህ ጋር ኢየሱስ በእንትና አምላክ እግዚአብሔር በባሪያው ተመሰለ ነው ያልኩህ አይደል? እግዚአብሔር ማለት አሁን
ልክ እንደኛው አይነት መርፍ ያለው ሰው ነው ማለት ነው። እንደ ኢየሱስ የሚበላ የሚጠጣ ማን አለ? አይ እሱ ነው ያለው። አሁን እኮ እሱ ነው ያለው አላሉ። እግዚአብሔር በባሪያው ተገለጸ ነው ያለው። ተዋህዴ ማለት ያው ተገለጸ ነው። ተዋህዴ ተገለጸ ነው። ሲገለጽ ደግሞ ምን አለ ተመሰለ? የእናንተን የቁርአንን አስተምሮ ዘ ስለመጣ ነው ተመሰለ የሚለውን እኛ ጋር ትችላችሁ። እኛ ከሆነ እያለ ያለው እፎይ መምህሩ ያለውን እኮ አሁን ያለው እሱ ያለውን ነው። ተመሰሉ ሊሉ አይችሉም። እግዚአብሔር በባሪያው ተመስሎ መጣ ነው ያለው። መምህር ብለዋል። ተመሰለ አለው እኮ ከዚሁ ሰው አስቀምጦ ያላለውን አልህ ብሎ መናገር ነውር ነውና በባሪያው መልክ ተገለጸ ማለትና ተመስሎ ማለት ይለያያል። ሰው ይመስላል እኮ ተገለጸ ማለት አሁን ያው የኛም ባህሪ ያለው በእኛ ቤተክርስቲያን አስተምህሮ አንድ ፊደል በራሱ የሃይማኖት ሕጸጽ ስለሚያመጣ በስጋ በመለኮት የምትለዋ በን መርሳት በራሱ ነውር ስለሆነ በትክክል ቃሉን አድምጦ መናገር ትክክል ነው። ስለዚህ ባጭሩ ምን ለማለት ነው? በባሪያው ስጋ ደግሞ ችግራችሁ ሁላችሁ አንደኛ አንድ ላይ ነው የምታወሩት። ከዚያ በኋላ እርስ በርሳችሁ መደማመጥም አትችሉም። ይሄ ነገር በጣም ለመግባባት ያዳግታል እና እሺ መምህር በዚሁ አስከትዬ አንድ ጥያቄ መጠየቅ እችላለሁ? ክርስትና ላይ አሁን ቶፒኩ እንዳንረሰው ኢየሱስን በተመለከተ ደጋግማችሁ ስላነሳችሁ መልስ ሰጠናልና ወደ ቶፒኩ ትኩረት እናደርግና እንዳስፈላጊነቱ ግን ጥያቄ ማያደርግ ከሆነ እመልስልሃለሁ። ለመቆየቱ ቃል ገባለሁ። እሺ አላሁ አክበር። ይኸውልህ አሁን የእኛንና የእናንተን በደንብ አስተውል። እኛ መለኮት የማይወሰነው በደንብ አስተውል። በክርስቶስ በስጋ ሲገለጥ ቃል በስጋ ሲገለጥ የባሪያውን መልክ ይዞ ሲመጣ መለኮት ተሰብስቦ ተጨምቆ እንደዚህ ገብቶ በስጋ መጣ ሄደ። ከዛ በኋላ ይኸው እኛም አላህ በደመና ውስጥ መጣ ሄደ እንደዚህ ስንል ያው ክርስቶስስ እንደዛ አይደል ወይ የሚል ትርጓሜ እያያዛችሁ ስለሆነ ነው። እኛ እንደዛ ነው። አደርበኝ ስቲል መለኮት በሁሉ የሞላ ነው። ስለዚህ በደንብ አስተውል። በስጋ የተገለጠው ያ ሲሄድ ሲመጣ የሚያዩት በሰማይም በሁሉ የሞላ ነው። በሚታይ በሚዳሰስ የተገለጠው ስግው ቃል ርቀቱን ስፋቱን ለቆ ተሰብስቦ ተጨምቆ መጥቶ አይደለም እያልን ነው። የእናንተ ግን በደንብ አስተውል። ስጠይቀህ ምን ብያለሁ? በደመና ውስጥ ይመጣል፣ ተስማማን። ዛት እንዳለው ተስማማን። እጅ፣ እግር፣ ባት ወዘተ ለሱ የፍጡራን የማይመስሉ አሉት፣ ተስማማን። እነኛ ከደመናው ውጭ ናቸው ወይ ብዬ ስጠይቅህ አይደሉ። በምን ውስጥ ናቸው? በደመና ጥላ ውስጥ። አየህ፣ ከደመና ውጭ ካልሆኑ፣ ከደመናው በላይ ካልሆኑ፣ በደመና ጥላ ውስጥ ከሆኑ ዘሆል ተሰብስበው ተጨምቀው ምን ውስጥ ናቸው ማለት ነው? እዛ ውስጥ ናቸው። እዚህ ጋር ማለት የፈለገው ነገር በደመና ውስጥ እኮ ማለት ያው በደመና ተመስሎ እንደማለት ነው። ሽፍት አደረግ። አሁን ተመስሎ የሚል የለው። በደመና ጥላ ውስጥ ነው እንጂ በደመና ተመስሎ የሚል የለም። ይሄ እኮ ታዲያ እኮ ምንም እኮ ችግር የለውም። ስማ፣ አላሁ አክበር። ስማ፣ ምን መሰለህ፣ በቁርአናችን ላይ በዳመና ተመስሎ ያለ ቦታ የለም። ምን መሰለህ፣ በዳመና ተመስሎ ያለው ቦታ የለም። ከዳመና ውስጥ ካለ ከዳመና ውስጥ ነው። አንዲት የጤፍ ፍሬ የምታክል ጠብታ አትጨምር አትቀንስ። ባላህ ስም ይዤአለሁ። ማታውቅ ከሆነ ጠይቅ። ከዛን ኡስታዞችን ጠይቅ። ኡስታዞች ያስተምራሉ። እና መስጊድ እየተመላለስክ ተማር ፕሊስ። እዚህ የመጣችሁ ለሚዲያ ብላችሁ አንደኛ ነገር ሃይማኖታችንን አታበላሹ፣ አታዘበራርቁ። ማዮን ነገር አትጨምር፣ የራስን ቃል አትጨምር። ያላ ቃል አንድና አንድ ብቻ ነው፣ እስከ ለዘላለም አይቀየርም፣ አይለወጥም፣ ሕያው ነው። እሺ ሀቢቢ ትክክል። ያው እኔ ላስረዳው ብዬ ነው። ገብቶሃል ማለት ይሄ ነገር ግር የሚያስብል ነገር የለውም። ጥያቄ ራሱ ሊሆነ ይሄ እዚህ ላይ መነሳት የለበትም። አሁን ማለት ይሄ አሁን
እንዴት አጀንዳ ሆኖ ሊወራ እንደቻለ ገና ገብቶኛል። ይመጣል አላህ ፍጡር ውስጥ ይገባል። ወይ አላህ ፍጡር ውስጥ ይገባል። እንዴት ፍጡር ውስጥ? ለምሳሌ አላህ ፍጡር ውስጥ ይገባል አይገባም? እንግዲህ አላህ እመጣለሁ ካለ ይመጣለሁ። ይሄ ፍጡር ምናምን ሳይሆን በዳመና ውስጥ እመጣለሁ ካለ አላህ የዛን ጊዜ በእርግጥ ይመጣል፣ መቀበል እንቀበላለን። ይመጣለሁ ካለ ማለት ነው። ደመናው ፍጡር ነው ብለህ ነው የምታምነው? አላህ ፍጡር ውስጥ ይገባል አይገባም? ዳመና ፍጡር ነው። ዳመና ፍጡር ነው። አላህ ፍጡር ውስጥ ይገባል አይገባም አይደለም። አሁን እዚህ ጋር ከገባም ደግሞ ይሄ እኮ ጥላ ውስጥ ከገባ ፍጡር ውስጥ ገባ ማለት ነው አይደለ? ጠይባው ገባሽ። ስለዚህ አላህ ፍጡር ውስጥ ይገባል። አላህ ፍጡር ውስጥ ከገባ ፍጡር ነው ማለት ነው። ይገባል አይገባም? እሺ ገባሽ፣ ይገባል። ኦልራይት። ስለዚህ እዚህ ፍጡር ውስጥ በገባበት በደመና ውስጥ በገባበት ውጭ ከደመናው በላይ አልነበረም፣ ከአርሽ በላይ አይደለም ማለት ነው። በደመና ውስጥ ሁኜ እመጣለሁ አላህ ከላስ ይመጣ ይሄው መቀበል ነው። እዛው ስለመጣ በቃ ፍጡር ሆነ ማለት ነው። ለና በአንተ አስተምሮት አሁን እንዴት ነው? እኔ በእኔ አስተምሮ ሳይሆን በአንተ አስተምሮ አላህ ከአርሽ በላይ ነው ፍጡር ውስጥ አይገባም የሚል መፈክር አለ። ሜይ ቢ ማታውቀው ከሆነ ምን እያወራሁ እንደሆነ ወደፊት ስታጠናው ትደርስበታለህ። ሂድና አሁን ጠይቃቸው። ሻዳ ደግመ ያዝ ነው የሚሉህ። አንዴ የሆነ ጥያቄ ልጠይቅህ። እሺ። የሆነ እዚህ ቅር ያለኝ ነገር አለ። ሁላችሁም ክርስቲያኖች እንዳትቀየሙኝ፣ ሙስሊሞችም እንዳትቀየሙኝ። ከአጠገብ ያለው ልጅ የተቦጫጨቀ የቁርአን ምስል ነው ያደረገው። በምታምኑት አምላክ ወይም በአላህ ስም ይዣችኋለሁ ይቀይር። የትኛው? ይህ ክርስቲያንና ሙስሊምን የሚያጣላ ወይም ወደ ግጭት የሚመራ ምስል ነው። ማንኛው ነው መሆን የለበትም። ከአጠገብ ቁጭ ያለው ልጅ ቁርአናችንን ከፍቶ የሚያሳይ ልጅ ማለት ነው። ኦኬ። የተበጫጨቀ ቁርአን ይቀይር። እሺ፣ ይቀይረዋል። በቃ እሺ፣ ይቀይራል። አታስብ። መልካም። ስለዚህ አላሁ አክበር እንድትስማማ ነው። ያ የመምጣት የመሄድ የመታየት ባህሪያት ያሉት ይህንን ካሰበትክለት ይሄ ፍጡር ባህሪ ነው ብለን ነው የምናምነው እኛ። ሙሐመድ ከስር ያለው ሙሐመድ ሁሴን አንዴ ልተኛ ስለሆነ ጥያቄ ገብቼ ጠይቆ መልስ አድርጉልኝና መልሱና ተኛ አንዴ። እሺ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ የቂያማ ቀን በደመና ጥላ ውስጥ ይመጣል ብለህ ታምናለህ? እንግዲህ ቁርአኑ አለ ነው፣ በቃ ይመጣል ነው። ከቁርአን ውጭ ሌላ ነገር የለንም እኛ። ግን እኔ አሁን ከሚያየው ነገር አንድ ጥያቄ አለኝ። አማርኛው እስኪ በስነ ስርዓት ይነበብልኝ። ያው ፊት ለፊት ነው እንደፈለክ ታርጉ። እስኪ እኔ አልገባኝም። ውስጥ ካለ በኋላ ቀጥሎ ያለው ምን ነው የሚለው? ያንኛውን ተፍሲር አድርግለት። ይሄንኛው ሳይሆን ያንኛው። ኦኬ። የሐዋሾች ዋብዮቹን አድርገው። መልካም ይታያል። አላህና መላእክቱ ከደመና በሆነ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እስኪወሰን እንጂ ሌላ ምንን ይጠብቃሉ? ነገሮችም ሁሉ ወደ አላህ ይመለሳሉ ይላል። ወመል ቂያማ ላይ የሚፈጸመው እና እስከዛ ድረስ አላህና መላእክቱ በደመና ጥላ ውስጥ እንዲመጡ እንደሚጠብቋቸው የሚናገር ነው። የቂያማ ጊዜ የሚለው ነው። ያ እሺ ይሁን። እዚህ ጋር አንድ ደግሞ ሌላ እሺ አለ። እኔ ደግሞ ሌላ አንድ ጥያቄ መምህርን ነው የምጠይቀው። ቆይ ቅድሚያ እዚህ ጋር አጥራልና፣ ስለዚህ ይመጣል ብለህ ነው የምታምነው? አላህ በደመና ጥላ ውስጥ ይመጣል ካለ ይመጣል ነው። እዚህ ጋር ክርክር የሚያስፈልገው ነገር የለም። ይመጣል ከሆነ ይመጣል ነው። እሺ የሚመጣ ቀን አላህ ከአርሽ በላይ ነው ወይንስ የደመና ጥላ ውስጥ ነው? እዚህ ጋር ለእኔ ራሴ አንድ ጥያቄ አለኝ። እዚህ አሁን አርሽ የምትሉት ነገር እናንተ አሁን ስማ፣ የሚመጣ ከሆነ ይመጣል ሳይሆን ይመጣል ብለህ መደምደም አለብህ። ከሆነ አትበል። ከሆነ አፍራሽ ቃል ናት። ስለዛ
ቁርአኑ ቁርአን አለ ነው አላነበብክም፣ ነው። መስጂድ ሂድ ስገድ እና ኡስታዞች ያስተምሩ። በአቅራቢያ ባለው መስጊድ ሂድና ትምህርት ተማር ከሆነ እያልክ ፍራሽ ቃል ጨምር። መሐመድ ቆይ አንዴ ትንሽ ጠብቅ አንዴ የሚታርጉ እኛ ቁርአን ነው ከፍቶ ያሳየናለው። ቁርአኑ ትርጉሙ ይሄን ካለ በቃ ክርክር አያስፈልገው። ውፈይ እንደራሱ ግንዛቤ ሊወስድ ይችላል። አንተ ራስህን ልትወስድ ትችላለህ። ይሄ ራስ ወሰብ ራስህ ነው፣ እሱ አያከራክርም። እሺ ግልጽ ለማድረግ ያህል የቂያ ማለት አላህ እጅ እግር እንዳሉት ታምናለህ። ፍጡራን የማይመስሉ አይደለ? ኦኬ እነኛ ደመና ጥላ ውስጥ ይሆናሉ ቂያማ ቀን ማለት ነው። አላለም ነው፣ እነሱን አልጠቀሰም እዚህ ጋር። ኦኬ እነሱ አይሆኑም፣ ከደመና ጥላ ውስጥ ሆነው አይመጡም። እነሱ አልጠቀሰም። ስም ዝርዝር ቢኖር ዝርዝር እንጠራለን። ስለዚህ ምኑ ነው የሚመጣው? አላህ በደመና ውስጥ ይመጣል ስትል እጁ፣ እግሩ፣ ባቱ፣ ፊቱ ሳይሆን ሌላ ነገር ነው የሚመጣው። እዚህ ጋር አላህና ደመናውን አለው። ከዚህ ውጭ ሌላ ነገር የለም። በደመና ውስጥ የሚመጣው የራሱ ዛት ብለህ የምታጸድቀው አንተ ባህሪያቱ በለው ብቻ ያ እጁ፣ እግሩ፣ ባቱ ያንን በደመና ውስጥ ይመጣል አይመጣም? ማለትም አላህ ብለህ የምትጠራው ከሆነ እሱን ማለት ነው። እነኛንም እዚህ ጋር አንድ ትልቅ ነገር መያዝ አለብኝ ነገር ማለት ነው። አላህ በደመና ይሁን በፈለገው መንገድ የመምጣት መብቱ የተጠበቀ ነው። ማንከለክለው ቁርአኑም ላይ እኮ ነው እኮ የሚመጣው የዛለት የሚመጣው አላህ ያጸደቃቸው ብለህ የምታምነው አንተ አላህ አሉት ለራሱ ያጸደቃቸው ሲፋት ናቸው ብለህ አስማት ሲፋት ላይ የምታጸድቃቸው እነኛ በደመና ጥላ ውስጥ ሆነው ይመጣሉ አይመጡም? ኧረ እፎይ እባክህ እንደ ይሄን ፋይል እንዝጋው በፈጠረህ እንደ ከላስ ይህ ልጅ እየተሳሳተ ነው። ለምን ብትል የሆነ አፍራሽ ቃል እየጨመረ ነው። የሆነ ሃይማኖትን በቅጡ ታውቃለህ? መሐመድ ተረጋጋ። የአንተ አማርኛ ለራስህ ነው። አንተ አሁን እንደዚህ ጋር በምታወራበት ሰዓት ሌላ ነገር ነው የታሰባለ። ገብቶሃል? ሌላ እንትን በሌላ መንገድ ነው ያለው እና ዝም ብለህ አንተ ምን እያወራህ ነው? አንተ አንድ ጊዜ እስኪ ቆይ መሐመድ ምን እያወራህ ነው? አንተ ቆይ መሐመድ ያልከሳብ አላህ ከፈለገ አትበል። አላህ ቁርአናችን እንዳለ አላህ ይመጣል እንጂ ከፈለገ አይደለም። አላህ ይመጣል። እሺ አላህ አንተ ነው አማክሮ ሊመጣ ነው እንዴ? መጣለው አለ መጣለው ወቃለቀ ምንድነው? ከፈለገ ቁርአናችን ላይ ከፈለገ ተብሏል ወይ? ከፈለገ ተብሏል ወይ? ከፈለገ አትበል። ከፈለገ ቁርአንን ባላበት ማስተኛት ይችላል እኮ። ያስተኛኝ ከፈለገ ያስተኛኝ። እኔ ዛሬ አለቀ በቃ መብቱ እኮ ነው። ደስ ይለኛል ዛሬ ገደብ የለበትም። ገደብ አታረግም እኮ። ከፈለገ አትልማ። ቁርአናችን ከፈለገ አላለም። ነጥቡን እኮ እዚህ ነጥብ አላወቅም። አንተ ላላወቅም ምክንያት ልንገርህ። ኡፈይ ቃሉ ተነግሯል። የተነገረው ቃል ይፈጸማል ወይ አይፈጸምም ነው ብሎ እየተናገረ ያለ ኡፈይ። ኦኬ ፈጣሪ የተናገረውን ቃል በፈለገው ሰዓት ይፈጽመዋል አይፈጽመውም የራሱ መብት። ከዳመና ስር ሆኖ ከዳመና ጥላ ስር ሆኖ ይመጣል። ቁርአናችን ሁሌም ትክክል ነው። ምንም ስተት የለበትም። ከፈለገ አልተገለጸም። ከፈለገ የምትባል ቦታ አልተጻፈችም። እኛ ምናምነው አላህና አላህ ብቻ ይመጣል ብለን ነው ምናምነው። እሺ ለአንተ አንድ ጥያቄ ልጠይቅህ። ለአንተ የቂያማው ቀን ዳመናና አሁን ያለው ዳመና አንድ ነው ወይ ትነግረኛለህ? እኮ ዳመና እኮ የእጁ ስራ ነው። አንድ ነው ወይ ጠየቅኩ እኮ። ዳመና እኮ የእጁ ስራ ነው። ዳመና ሁለት አይነት ዳመና የለም፣ አንድ ዳመና ነው ያለው። ማን አለ? ቁርአናችን ላይ ሁለት አይነት ዳመና ተብሎ የተገለጸ ቦታ አንድ ቦታ ታሳየኛለህ? እኔ እቀጣለሁ የፈለከውን ነገር። ቁርአናችን ላይ አኺራና ዱንያ ላይ አይናገርም ወይ? አንተ አይናገርም። ሸይጣን አለብህ።
ኤኒዌይስ አላህና መላእክቱ ወይንም ቅጣቱ ከደመና በሆነ ጥላዎች ውስጥ ይመጣል ሊመጧችሁ እንጂ አይጠባበቁም የሚለውን አላህ ነው ወይንስ ቅጣቱ ነው ይመጣል ብለህ የምታምነው? እኔ ገና ስለዚህ ትምህርት አልደረስኩም ነው የምልህ። ይህንን መልስ ከፈለግ የእውቀት ባለቤቶችን ተጣራ። አታቁም ምንም ስህተት ናችሁ ስትል የነበረውን ይህንን ማታቅ ከሆነ ካለ ለምንድን ነው አታቁም? እኔም ሆነ እነሱ ስለ እስልምና ሃይማኖት በቂ ማብራሪያ ልንሰጥህ አንችልም። አንተም ጠያቂው እውቀት እነሱ በቂ ነው በቂ አይደለም እኮ አላሉም። እኛ በቂ ሰጥተናል አላሉም እነሱ። ፕሊዝ እኔን ተረክ አልፈልግም። ፕሊዝ እውቀት ያላቸው የሚዲያ ሰዎችን ካላወቅ እንሰራለን። ካላወቅ እንሰራለን። የእውቀት ባለቤቶችን ታውቃለህ ማን ማን እንደሆኑ። የእውቀት ባለቤት እኛ ነን፣ ክርስቲያኖች ነን። እንደ ቁርአን አስተምሮ ከሆነ እኛ ነን። ቻሌንጅ ታደርገኛለህ? ቻሌንጅ ታደርገኛለህ? አንድም ሶስትም ነው እያልክ ለካልኩሌሽን የማይገባው እሱን ተወው። የእውቀት ባለቤት እኔ ነኝ አይደለሁም? እንደ ቁርአን አስተምሮ እንተዋወቃለን። እፎይ ስለ እናንተም ሃይማኖት ስለኛ ሶሪ ይበቃል። በቃ ሳልፈልግ ሚዩት አደረኩ። ሚዩት አድርግና እንትን በል በቃ። ምክንያቱም አንድን ሰው ከመውቀስ በፊት አንተ ካላወቅከው ፕሊዝ ኢንተራፕት አታድርግ። ማመልስ አታድርግ። ኔክስት አስወርዳለሁ። የእውቀት ባለቤቶችን ተጣራና ተወያይ። እፎይ እንጂ ምንም የማያውቁ ማታውቅ ከሆነ ትክክል አይደላችሁም ለማለት እኮ ራሱ ትክክል አይደላችሁም ብለህ ረድ ለመስጠት እኮ ማወቅ አለብህ ብራዘር። አንድን አካል ትክክል አይደለም ተሳስተሃል፣ ፕሊስ አዳምጥ። ቆይ አዳምጥ። መልስ ማሰብ ከሆነ ምን ትሰራለህ እዚህ ጋር? ትክክል አይደላችሁም ለማለት ከሆነ አልመለሱልህም። እውቀት ባለቤቶችን ተጣራና ተረዳ። ቴንክ ዩ በቃ እስልምና ቴንክ ዩ መርኩዝ። እኔ የምልህ ለምን አስወጣው? አስገባው እፎይ አስገባው እፎይ ምን መሰለ ቁርአናችን እውቀት ላሌላቸው አታስተምሩ አይልም። እውቀት ለሌላቸው እውቀትን እንዲያውቁ አስተምሯቸው ነው ብለው እሱ ያስተምረን ይግባና ያስተምረን። እስቲ እኛ ከቁርአኑ ከተጻፈው ውጭ እሱ የራሱን ትርጉም ካልጨመረ በቀር እስቲ አስገባውና ያስተምረን። እኛ መማር እንፈልጋለን። እኛ ደደቦች ነን፣ አናቅም አይደል? አናቅም። እስከዛሬ ኡስታዞቻችን ሲያስተምሩን የነበረው አታቁም ነው ማለት ነው አይደል? አስገባውና እሱ የእውቀት ባለቤት ነው፣ የቁርአን ፈጣሪ ነው። አስገባውና ያስተምረን። እሱ ራሱን እንደዛ ነው እያሰበ ያለው። እዚህ ቤት ካለ አድምጠኝ እንዲህ አይባልም። አላህ ማስተዋሉን ስጥህ። እንግዲህ እንዲህ ይፍረድብህ አልልም። ሁላችንም በአንድ አይን ብታይ ጥሩ ነው። ይሄ የተማራ ነው ይሄ ያልተማራ ነው ልትል መጀመሪያ ከኔ አይን ጉድፍ ከማውጣት በፊት የራስህን አይን ጉድፍ ተመልከት። እንዲህ ጥሩ አይደለም። ያ አንድን ነገር ተሳስተዋል ስህተት ነው እንዳለ የተናገሩት ብሎ ረድ ለመስጠት እኮ ቅድሚያ አይ እንዲህ ተሳስተሃል ማለት አለበት። አላቅም ካለ አንድ አካል አላቅም ብዬ ነገር ግን ትክክል አይደለም እልሃለሁ። ምንድነው ስህተቴ? አላቅም። ስህተቱን ንገረኝ። ስለዚህ ጉዳይ አላቅም ነገር ግን ስህተት ነው። ምንድነው እሱ? ማታውቅ ከሆነ ለምን ስህተት ነው ትለኛለህ? ካወቅ መናገር ነው፣ ማስረዳ ነው። አስረዳ። ስለዚህ ጉዳይ አላቅም። እሺ ግን ተሳስተሃል። ስህተት መሆኔን በምን አወቅ? ዛሬ ስህተት ነህ ያልከኝን ትክክል ሆኜ ብታገኘውስ? ማታውቅ ከሆነ አንተ እኔን ስህተት ነኝ ያልከኝ፣ ኦኬ እኔ አንተን አመንኩ። እንደዚህ ያልኩ ስህተት ነው ብዬ አንተን ሀሳብ ተሸክሜ አንተ ነገ ስትሄድ እኔ ያልኩት ትክክል ሆኖ ስታገኘው የኔን ትይዛለህ። እኔ ደግሞ ያንን የመጀመሪያን እንዳልይዝ አንተን ሰምቻለሁ ተሳስተሃል ስላልከኝ ሌላ ነገር ነው ብዬ አስባለሁ ማለት ነው። ሰው በተቻላችሁ መጠን ቢናይስ። እሺ እኔ ጠይቅና ልውረድ። ቀጥል። አላህ አክበር። አላህ አክበር። እሺ በመጀመሪያ ኢየሱስ ክርስቶስ ከዚህ በፊት የነበሩት ነቢያቶች ስለሱ ሰብከዋል የሚለውን ነው።
እሺ መመሪያ የተወሰነ በሉበት። ሌላኛውም የሚጠይቀው ካለ ሁሴንም ቀጥል ጥያቄንና አንድ ነጥብ እየቀጠልክ ሄዳለህ። መለሰልኝ። እኔ ጥያቄ አላህ ኮስቆይ አንድ ላይ ይመለሳል። እኔ ጥያቄ ሁለት ናቸው። አላህ አክበር አዳምጣ። እኔ ጥያቄ ሁለት ጥያቄ ነው። ምንድነው ቅድም ስለተዋሂዶ ስጋና እንትን ተዋህደ መለኮት ስለተባለው ስጋና መለኮት የተዋሃዱት እንዴት ነው? እግዚአብሔር በምኑ ነው ያዋሃዳቸው? በእጅ እግሩ በምንድን ነው ያዋሃዳቸው? ስጋና ተዋሂዶ መለኮትን ማለት ነው። አንድ ጥያቄ። ሁለተኛ ስጋ ለብሶ መጥቶ ተሰቃይቶ ለለኛ ጣት ተብሎ እንግዲህ ተሰቀለ፣ ሞተ ይባላል። እዚህ ጋር ደግሞ ሞቱን ፈቅዶ ነው ወይ የሞተው ወይ በግድ ነው የገደሉት? እንዴት ነው ይሄ ነገር? ጥያቄ ማለት ነው። እሺ ሚውት አድርጉና አዳምጡ። በመጀመሪያ ስለ ኢየሱስ ክርስቶስ ለመረዳት ለማወቅና አማናዊ የሆነ የቤተክርስቲያኗን ትምህርት ለመያዝ ከልባችሁ ከሆነ የጠየቃችሁት ከልባችሁ እንድትሰሙ አስቀድሜ መልእክት ማስተላለፍ እወዳለሁ። ወንድማችን ያነሳው ጥያቄ አስቀድሞ ምንድነው የሚለው? ኢየሱስ ክርስቶስ ከድንግል እንደሚወለድ እነሱ አይደለም ከድንግል የተወለደው ክርስቶስ ሆኖ አዳምጣ። ቅድሚያ ሚውት አድርግና አዳምጥ። ሚውት ማድረግ አትችልም። ሚውት ማድረግ አትችልም። ያኔ ሚውት ማላደርጋችሁ በራሳችሁ አይምሯችሁ አውቆት ሚውት እንድታደርጉ ነው። እንደዚያ ነውና በመጀመሪያ ኢየሱስ ክርስቶስ ገና እንደሚወለድ ይኸውልህ፣ የልብ ጆሮህን ክፈትና ስመኝ አልሁ። ለዚያ ነውና አስቀድመው ትንቢት የተናገሩ እንደሚወለድ ተናግረዋል። ተወልዶ ዓለምን ተሰቅሎ እንደሚያድን ተናግረዋል ማለት ነው። ስለማን? ስለ ኢየሱስ ክርስቶስ። ይህ ቃል የት ይገኛል ካልኸኝ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ እንደምትወልደው ስሙም ኢየሱስ እንደሚባል አስቀድሞ ተነግረዋል ማለት ነው። ማን የተናገረው? ኢሳይያስ። እንኳን ይቅርና ስለመወለዱና ስለ ስሙ በትንቢተ ነቢያት ተሰቅሎ ዓለምን እንደሚያድን በራሱ በኢሳይያስ ምዕራፍ 53 አሁን ነቢዩን ነው የምነግርህ። ነሳ ደዌነ ወጾረ ሕማመነ፣ በአማርኛ ደዌያችንን ያዘ ሕማማችንንም ተሸከመ ተብሎ ስለ ሁላችን ተላልፎ የተሰጠ መሆኑ ተነግሯል ማለት ነው። ሌላም በጣም በርካታ ማንሳት እንችላለን። አንተ ግን የፈለግከው ከነቢያት ስለ ኢየሱስ ክርስቶስ ሰብከዋል ወይ ብለህ ለተናገርከው ስሙ ኢየሱስ እንደሚባል የወጣ በትንቢተ ነቢያት አስቀድሞ ነው ስሙ ራሱ የወጣለት። አንዱ አሁን አንተ ላነሳው ጥያቄ መልሱ እሱ ነው ማለት ነው። ተነግሯል ማለት ነው። በምን? በመጽሐፍ በትንቢተ ነቢያት አስቀድሞ ተነግሯል። ነቢያት ስለ ኢየሱስ ክርስቶስ በብዙ ምስጢር ስለ ብዙ ምስጢር አመስጥረው ተናግረውለታል ማለት ነው። ወንድማችን ላነሳው ጥያቄ ተዋህዶ ብላችሁ ኦርቶዶክሳውያን ስታምኑ ስጋና መለኮት እንዴት ነው የተዋሃዱት? በእጁ ነው ወይ ያዋሃደው? መዋሃድ ማለት በራሱ ምን ማለት ነው? መዋሃድ ማለት በሰው አንደበት በሰው ሐሳብ እንዲና እንዲህ ሆኖ ነው የተዋሃደ ተብሎ የሚመሰጠር የሚብራራ አይደለም። ከህሊናት ሁሉ በላይ ነው። ከመመርመርም በአፋ ነው። እና መዋሃድ ማለት ምን ማለት ነው ካልከኝ ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ ገንዘብ ማድረግ ወይም የመለኮትን ገንዘብ ማለት የመለኮት ገንዘቡ የታወቀ ነው። ፈጣሪነት፣ ከሃሌ ሁሉ ሁሉን ቻይነት፣ ስፉህነት፣ ሰፊነት ማለት ነው። በአማርኛ ረቂቅነት። ይህ የመለኮት ገንዘብ ነው ወይም የመለኮት ባህሪ ነው፣ የመለኮት መገለጫ ነው። ስጋ ደግሞ መወሰን ነው፣ ውስን ነው፣ የሚራብ ነው፣ የሚጠማ ነው፣ የሚደክም ነው። ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ መለኮት ያለውን ሁሉ ገንዘብ አደረገ። መለኮት ደግሞ መለኮትነቱን ሳይለቅ የስጋን ገንዘብ ገንዘብ አደረገ። መቼ ነው የተዋሃደው ካልከኝ በድንግል ማህፀን ይኩነኒ ብላ ስትናገር ገብርኤል መጥቶ ብስራት ሲነግራት ያኔ ስጋ ቃልን ቃል ደግሞ ስጋን ሆነ ማለት ነው። መሆን ከዊን ነው ማለት ነው።
ካዊን ነው። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስ እንዴት ነው ማነው አካላዊ ቃል እንዴት ነው ከስጋ ጋር የተዋሃደው ሲባል ተዋሃዶ የሚባለው ሳይጠፋፋ ማለት አንዱ አንድ ወሰነ ማለት ነው። መዋሃድ ማለት እንዲያ ነው። እግዚአብሔር ነው ወይ ያዋሃደው በእጁ ነው ወይ ያዋሃደው ብለህ ላነሳኸው እግዚአብሔር በራሱ ባህሪ የመለኮት እኮ ከስጋ ጋር ተዋሃዶን የፈጸመ እኮ ነው። ራሱ ተዋሃዶን የፈጸመ እንጂ የሚፈጽም የተለያየ ባህሪ የለውም። ለስላሴ አንድ ባህሪ ስለሆነ ያለው ማለት ነው። አንዱ እሱ ነው። ከዚያ ውጭ መጨረሻ ያነሳው ጥያቄ ኢየሱስ ክርስቶስ ሞተ ተሰቀለ ትላላችሁ። ይህ ሁሉ የሆነው በምኑ ነው ካልከኝ በፈቃዱ ነው። በዮሐንስ ወንጌል ምዕራፍ 14 ላይ አንብራሂ ወእሲማ ነፍሴን አስነሳት አኖራት ዘንድ ስልጣኑ የኔ ነው ብሎ ተናግሯል። ሞትንም በፈቃዱ ነው የተቀበለ። ምክንያቱም አምላክን በግድ የሚይዘው የለም። አምላክነቱን በዚህ ልክ ከተረዳው አምላክን በጉልበት የሚይዘው የለም፣ በፈቃዱ ነው። ነገር ግን አምላክ ሲሆን በፈቃዱ ቢሆን እንዴት ሞተ ካልከኝ ደግሞ ሰው የሆነ ዓለምን ሊክስ ነው፣ ለካሳ ነው። የአዳምን ስጋ የለበሰው ራሱን አዳምን ያደረገው ልክ ባለፈ ያልኩትን ዛሬም ልድገመውና የበደለ ሰው ነው። ትሞታለህ ብሎ እግዚአብሔር ፍርድ ስለተናገረ እንዳይምረው ፈራጅ ነው፣ እንዳይፈርድበት ደግሞ መሐሪ ነው። ስለዚህ እግዚአብሔር ራሱን ሰው አደረገና እንደ ፈራጅነቱ በአዳም ላይ በራሱ ላይ ፈረደ፣ እንደ መሐሪነቱ ደግሞ አዳምንና ልጆቹን ማረ ማለት ነው። ስለዚህ ለቤዛነት ነው የመጣው፣ ለትክነት ማለት ነው። አዳም የሚሞት የነበረውን ሞት ራሱ ፍጠረኝ ሳልለው የፈጠርሁት ነውና ብሎ የአዳምን ሞት ራሱ ሞተለት። ማን? እግዚአብሔር ማለት ነው። እና የሞተ በፈቃዱ ነው። ቅዱስ ኤፍሬምን በማክሰኞ ውዳሴ ማርያም እስመ በፈቃዱ ወበስምረት አቡ ወመንፈስ ቅዱስ መጽአ አዳነን፣ ሰው ሆኖ ያዳነን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ነው ማለት ነው። ስለዚህ ባጭሩ ምን ማለት ነው? በግድ አይደለም ሞትን የተቀበለው፣ በፈቃዱ ነው የሞተው። ወንጌሉን በጠቅላላ የሚነግረን በፈቃዱ ወልደ እግዚአብሔር ኢየሱስ ክርስቶስ እንደሞተ። ነፍሴን አስነሳት አኖራት ዘንድ ስልጣን አለኝ። ዛሬ ይህን ንስትወ ለዝንቱ ቤተ መቅደስ፣ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን ግን አስነሳዋለሁ ብሎ የተናገረ ጌታ ነው። በሌላ በኩል ሲይዙት አይተህ ከሆነ መጽሐፍ ቅዱስ እያነበብ ከሆነ ይህን ጥያቄ ያመጣኸው በያዙት ጊዜ እኮ አንዴ ብርሃነ መለኮቱን ገልጾባቸው ሁሉም ወደኋላ ወደቁ ይላል አይደለም? ወደቁ። በኋላ ግን ደግሞ በፈቃዱ ዓለምን ሊያደን ስለሆነ የመጣ በፈቃዱ ራሱን ሰጠ ማለት ነው። ከዚያ በፊት ግን ሊይዙት አልቻሉ። አምላክ ስለሆነ ነው። በነገራችን ላይ በወንጌል ስታነብ ሲሰቀል ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። ማንም ሰው ተሰቅሎ ፀሐይ ጨለማ አታውቅም። እንኳን ከ6 እስከ 9 ከ6 እስከ 01 ደቂቃ በራሱ ጨለማ አታውቅም ሰው ስለተሰቀለ። እስከ 9 ጨለማ የሆነው አምላክ ስለሆነ ነው። በወንጌል ነው የተጻፈው። ከዋክብት የረገፉት ለዚያ ነው ማለት ነው። ጨረቃ ደም የሆነችው የተሰቀለው አምላክ ስለሆነ ነው። ስለዚህ የተሰቀለ በፈቃዱ ነው። ያም ዓለምን ለማዳን ነው ማለት ነው። ስለዚህ ባጭሩ ምን ማለት ነው? የሞተው አስገድደውት ነው ወይ? አይደለም፣ በፈቃዱ ነው። አምላክን ሊያስገድድ የሚችል ፍጡር ስለሌለ ማለት ነው። በፈቃዱ ለምን ሞተ? ለድህነት አዳም፣ ለአዳም ቤዛ ለመሆን ማለት ነው። ግልጽ ከሆነ እንደዚያ ነው። ቀጣይ ጥያቄ ክርስቶስ ከቶፒኩ እንዳንወጣ ቢበቃ ጥሩ ነው። አይሻልም? ኃይለማርያም ቶፒኩ ላይ ትኩረት እንድናደርግ ያሰማሉት። እኔ እየጠየኩ ነበር፣ እሱ በመሀል ገብቶ ነው። አላሁ አክበር። ይበቃል። ምንድን ነው ጥያቄ? እሺ፣ ምንድን ነው ጥያቄ? እሺ፣ ለመሆኑ አሁን ቃል ስጋ ሆነ የሚይዘው ስዕልና ክርስቲያን የሚይዘው ስዕል የተለዩ ናቸው። የማርያም ፎቶዎች ማለት ነው። እንዴት ነው እነዚህ ስዕሎች? እውነተኛ ማርያም አሁን ስዕሏ ይሄን ነው የሚመስለው? የኢየሱስም ስዕል አለ። ለምሳሌ ብዙ አይነት ስዕል፣ የስላሴዎች ስዕል እውነት እነሱን ተመስለው ነው ስዕሎቹ እነሱን ነው የሚመስሉት ነው? እንዴት ነው ቃል ስጋ ሆነ ማለትና ስዕል ብላ ያገናኘው ምኑን ከምን እንደሆነ አልገባኝም። አይለገብቱ ስሙን ነው ስሙ። ይሄ ቃል ከጎን ያለውን እና ክርስቲያን ደግሞ ዛሬ አልመጣም እንጂ የእሱ ደግሞ ማርያም የሚይዘው የተለየ ነው ፎቶ ማለት ነው። ይሄ እንዴት ነው? ፎቶችን ባንወጣ ጥሩ ነው። ፎይ በቃ እሱ ክርስቲያን ሲመጣ ክርስቲያን ላይ ያለውን ስዕል ክርስቲያን ያብራራል። አክበር በሌላ ቀን እሱን እዚሁ ቤት አላህ ከፈቀደ ያላህ ፍቃድ ከሆነ በሌላ ቀን እዚሁ ቤት እሱን አጀንዳ አድርገን ውይይት አድርገን እንመጣለን። ዝም ብለህ ለማታዳመጥ ማለት ቅድም ጀምረህ ታወራለህ። ቆይ ለመሆኑ ሙስሊም ነህ አንተ?
እኔ ከሱ ጋር ጥያቄ ጠይቅልኝና መሐመድ የሚባለው ልጅ ካፊር ነው፣ ወላሂ ካፊር ሙስሊም አይደለም። አያችሁ፣ ግን በራሳችሁ ኮንፊደንስ እንደሌላችሁ ወቁ። እስበሳችሁ ነው የምትወያዩት። እውቀት ያሉት ጋር ተረጋጋ። ደግመን ያስገባን ለምን እንደሆነ ታውቃለህ? አውቃለሁ፣ እንድታስተምራቸው ነው። በሙስሊም ስም መሐመድ የሚባለው ቅድምም ሲናገረኝ ነበር። እፎይ ቆይ ተረጋጋ። ለምንድን ነው የተናገረ? ፕሊስ ሁሉም ናቸው ያስገባው ያሉኝ፣ ያስገባው ለዛ ነው፣ መሐመድ ብቻ ሳይሆን። አሁን ምን ታደርጋለህ? ስህተታቸውን ቅድም ያሉትን መሐመድ የተሳሳተውንም ታሳየናለህ ማለት ነው። አይሻልም? ለመሆኑ መሐመድ ሙስሊም ነህ አይደለህም? እኔ ጥያቄ ጠይቀዋለሁ። መሐመድ ሙስሊም ነህ አይደለህም? ነኝ እኮ አልኩህ። ሁለት አይነት ሙስሊም አለ እንዴ? ሙስሊም ከሆንክ አንድ ጥያቄ እንጠይቅህ። ጠይቀኝ። ሱረቱል በቀራን ከቁጥር 1 እስከ 5 ትቅራልኝ። ቁርአን አላስኩም እቀራለሁ ነበር ብቻ እቀራለሁ። እንግዲህ ቅድም ከዚህ እኛን ሲዋጋ ነበር ሙስሊም ነኝ ብሎ። ይሄው ስትራቴጂያቸውን ተመልከቱ። ቆይ እቀራለሁ። አንተም እኮ አላውቅም ብለህ እኮ ነው የወጣኸው ቀደም። መርኩዙል ታውቃለህ አንተ? እሺ ሱረቱል በቀራ ክፈታ አንዴ። ታውቃለህ? መርከዙል ምንም አላውቅም ብለህ እኮ ነው አንተም የወጣኸው። ኦኬ መቅራት ከቻልክ ቀጥል አንተ መሐመድ። አላውቅም ሳይሆን ከኔ በላይ ብዙ አዋቂዎች ስላሉ እኔ አዋቂ ነኝ አላልኩም። አዋቂ ነኝ ስላልክ ቀድመ ቅራና እቀራለሁ። አሁን ሙስሊም ነኝ ካልክ አንድ ሱራ ብቻ ቅራልኝ። እሺ ስማ እኔም ብለን ስማ። አንድ ሱራ ቅራልኝ። አንተ ቁርአን ሳትይዝ ቅራና እኔ ቁርአኑን እያየው እቀራለሁ። ኧረ ተው። አሁን እኔ ሙስሊም ነኝ ካልክ አንድ ሱራ ቅራልኝ። መርከዙ የታዘዝከውን እኮ ፈጽም። አንተም ለምሳሌ አላውቅም ብለህ ነው የወጣኸው። አንተም አረክ አሁን እፎይም እያገዝከው ነው። ለምን አግዛለሁ? አንተም አላውቅም አልክ። እሱ የናንተ ጉዳይ እኮ ነው፣ የኔ ጉዳይ አይደለም። ምን አገባኝ እኔ። አንተም አላውቅም አልክ። መርከዙ ውስጥህ እያወቀ ታላወቅ። ሁለታችሁም መሀይም ናችሁ ማለት ነው። እሱን ተወው። አሁን እሱ ቤቱም ገብታችሁት መሐመድ የሚባለው ልጅ ማለት ነው ሙስሊም አይደለም ሲጀመር። አየህ? ኦኬ። ስለዚህ አንተ ታደርጉት ስራ ነው፣ ተመካክራችሁ የምታደርጉት ስራ። ጭንቅላትን ተጠቀመ ወንድሜ። እኔ ምን አገባኝና ነው። እሺ መሐመድ መቅራት ትችላለህ? ተው አልቀራላችሁም። ለምን ቀራላችኋለሁ? መቅራታችሁም ቁርአን ቅራ ካለኝ እቀራለታለሁ እንዴ? ቁርአን እኮ በትእዛዝ ምቀራ ነገር አይደለም፣ በፍቃድ ነው እንጂ ምቀራው። ግን ማለት ሲቀራ ቢሳሳት አንድ ሰው እስላም አይደለም ሊባል ይችላል። ምክንያቱም ሀጅ መሐመድ ቱፋ ባለፈው ኢድ ሲያሰግዱ እኮ ቁርአን ተሳስተው ነበረ። ለዛውም የመጅሊሱ መሪ ትልቁ ሼክ ማለት ነው ዋሃብዮች። በነገራችን ላይ የእኛ ቤተክርስቲያን ማንም ሰው ተውኔት እንዲሰራላት ቲያትር የምታለማምድ ቤተክርስቲያን ፈጽማ የለችንም። ክርስቲያን ሳይሆን ክርስቲያን ነኝ ብሎ የሚተውን አካል ካለ በራሱ ላይ እሳት የሚያነድ አካል እንጂ የቤተ ክርስቲያኗ ልጅ እኔስ ቢ ፕሮፋይሉን አሳየን። የክርስቲያን ከሆነ እዚሁ አዋርደነው ነው የምንልቀው። ክርስቲያን ከሆነ ማኛ ቀልድ የለም። ፕሮፋይል ማን ያሳየን? ሁለተኛው አሁን የገባው ልጅ ሲያወራው የነበር በጣም እየገረመኝ ነበርና አንድ ስለ ሂሳብ ስሌት የማይችል ሰው ሂሳብ የሚያወራን ሰው ሁሉ ተሳስተሃል ማለት አይችልም። በሁለተኛ ደረጃ ሁሉም ሙስሊሞች የሚናገሯት አንድ የምትገርመኝ ቃል አለችና እሷን ልናገር። ማያውቅ ሰው እያስገባችሁ የሚባል ነገር ይደጋገማልና ፖሊስ አቁመን የአሁኑን ልጅ መልሰው እስቲፎን እናስገባችሁ። ስለዚህ ስትገቡ የአሁኑን ልጅ መልሰው አንዱን መልሰው መርከዙል መላክ ትችላለህ። ና ሌላ መቶላል እናንተ ወዳጅ። ኦኬ ፕሮፋይሉ ምንድን ነው የለቀቃቸው? ፕሮፋይሉን እዩት ስላለ ሪፖስቱ ነው። ሚዩት ነው። አለፍ አለፍ በላቸው። አለፍ አለፍ አድርገው ሙዚቃ ታስለምጣል። አለፍ አለፍ ነብዩ መሐመድ ያሉትን ልንገራችሁ። ነብዩ መሐመድ ያሉትን ልንገራችሁ። يقول صلى الله عليه وسلم إن الله ፕሊስ ረጅም ሰዓት አታስደምጠው ሊዘጋበት ስለሚችል
ምንድነው ክርስቲያን ያለው ካዳ? እስቲ መልሰው እስቲ የኔ ላይ ቀደም የኔ ቪዲዮ የታየበት መልሰው እስቲ። እኛ ሙስሊሞችን እንገር ሴቶች የኔም ፕሮፋይል ኦኬ يقول صلى الله عليه وسلم إن ያው እነዚህ ጋር አው ሁሉ ያቁኛል። ስሜ አሸብር ባይሆን መብረቁ ይባላል። እኔ ነኝ ማታቀኝ ሴት አያት ብቻ ነች። ታወቀ አይ የኔን ቪዲዮ ለቆ መስሎኝ ነው። ቤቱን ይውት ስላለ ባልት ነው ያ የኔን ቪዲዮ ሲያው የኔ የሚለቅ መስሎት ነው። ኤኒዌይስ ከድር እዚህ ቤት ማንም እየመጣ እስላም አይደለም ስላለ እስልምናዬን ልሽር አይችልም። አንደኛ ነገር እውቀት አለኝ ካለ አስገባውና ሰው አይደለም የሚሰጥ መሐመድ አንተ ፋበል ሰው አይደለም የሚሰጥክ ሰው አይቀማይም። ወንድ ከሆነ ያውኑ ልጅ ስቲግ ባይሱ ራሱ ቀጨለ መርከዙን መምጣት ትችላለህ። ከድር ፈልገዋል። ናሲ ከድር አንተ ላክና ግባ ብሎ ወንድ ከሆነ እሱ ራሱ ይግባ። ላክ ከድር መርከዙን ና ላክ። ከድር የመሐመድን ሀሳብ ይደግፋል። እና ላክና ግባ። አይመጣም፣ አይገባም። አላቅም ብሎ እኮ ነው የወጣው መጀመሪያ። አላቅም ብሎ አላቅም አላቅም ካለ በኋላ ሌላውን ደግሞ እንደዚህ ነው። እኛ እንደናንተ አይደለንም። ባይዘ እናንተ ጋር እዛ አደባባይ ላይ ሻዳ እንደሚያስይዙት የእናንተን ድራማ እዛው ክተቱት፣ እዛው ያዙት። እኛ ጋር እንደዚህ አይነት ቀልድ የለም። አደባባይ ላይ የምናስይዘው ነገር ስለሌለ ማለት ነው። እኔስ ለዛሬ ይብቃን ይመስለኛል። ያው ፈርቷል። ራሱ በራሱ አልተማመነም ማለት ከሁለቱ አንዱ ወንድ ከሆነ አንዱ ይግባ። ከሁለቱ ከቅድሞ ሁለቱ እስቲ ናግባ። እናንተ እስልምና እስቲ ና ተናገር። እስቲ እስልምና እኔ እስላም ነኝ ብለህ ና ተናገር። እኔ ብለህ አይ አስቀድሞ እኮ አላውቅም ብሏል። ሰው አላውቅም ካለ አላሁ አክበር እናስገብቼልሃለሁ። አላሁ አክበር ገብቷል። አንተ ሙስሊም ነህ? ሙስሊም ነኝ። አዎ ምንድን ነው? አልሐምዱሊላህ ሙስሊም ነህ። መሐመድ ሙስሊም አይደለም ብለው ነበር። አንተ ቁርአንን ቀርተሃል አይደል? አዎ ቀርቻለሁ። አየህ እኔ ቀራላለሁ፣ ተፈስራለሁ። መፈሰር እኮ አለ። አንተ መሀይም እዚህ ጋር እሱ ቁርአን ቀራ ነው የተባለው። መቅራት ከቻለ ይቅራ። እዚህ ጋር ተቀራላለሁ፣ ተፈስራለሁ አልኩት። ሙስሊም ነኝ አልክ አይደል? ተቀራላለሁ፣ ተፈስራለሁ። መሐመድን እኮ ፈስር እኮ አለው። በአይንህ ብቻ እያየህ ቀራ ሙስሊም ከሆንክ ነው ያለው። አልቀራም አለ። ምንድን መቅራት ሙስሊም ያደርጋል? ማንበብ ቁርአን ማንበብ ሙስሊም ነው የሚያደርግ? አዎ ሙስሊም ያደርጋል መቅራት። አዎ እንዴ ሙስሊም ስለሆንክ ነው የምቀራው ቁርአን። ሙስሊም ሳትሆን ትቀራለህ እንዴ? እና ማንም እያነበበ አይደለ እንዴ? አሁን ክርስቲያኖች አሉ። አሁን ሳውዲ አረቢያ የተለያየ አረብኛ የሚያነቡት ያነባሉ። እነሱ ሙስሊም ናቸው? እኔ አሁን እነሱ አልጠየኩም። መሐመድ ሙስሊም ነኝ ብሎ ነው የማይገባው። ሙስሊም ደግሞ እኔ አሁን ስለ ሳውዲና ስለ ዝም ብለህ አታውራ። አንተ እስልምና ልትሰጠው ትችላለህ ለእሱ? በጣም ብዙ ጊዜ አለ ከድር እንደዚህ እናድርገው እስኪ። ያው ከመሐመድ ጋር ትለያያላችሁ እዚህ ጋር ይመስለኛል። አላህ በደመና ውስጥ ሆኖ ይመጣል ብለህ ታምናለህ? ያንን ፋይል እኮ ዘጋ ነው ወይ ወረኔ ጥያቄ ገብቻለሁ። እየተመለሰ በምስል ይባክ ወይ የከድር እናሳብ ስለምፈልግ አላህ መምጣት መሄድ ይነገርለታል ብለህ ታምናለህ ከድር? እኔ የሚመጣ የሚወርድ የሚሮጥ ነው አላውቀውም ከነጭራሹ። ሌላ ፋይል ማለት ነው። አሁን ይወጣል ይወርዳል የሚለውን እስኪ ያውራበት። መሞገት ትችላላችሁ። አላሁ አክበር። ቀጥል እስኪ ከቀድር ጋር ይሞግታል። ትሞግታለህ? እኔ መሞገት አለ አሁን እዚህ ለክርክር አለ ነው አውቀው ነው የመጣሁት አይደል? እፎይ ለምን እንደስ ታደርጋለህ አንተ? እንደ አንድ አስተማሪ እና አንተ አሁን እስልምና ለልጁ ተሰጥቷል እንደ አንተ ምንድን ነው አልከው? ሞግት አላሁ አክበር ምን እያልክ ነው? እኔ አሁን ለመሟገት አለ የገባሁት። እውቀት ካላችሁ ልጠይቃችሁ፣ ክርስትና ላይ መልሱልኝ ነው እያልኩ ያለሁት። አረዋን ተረጋጋ። አንተ እስልምና ለሰው መስጠት ትችላለህ፣ መቀማት ትችላለህ። ድራማ መስራት ጥሩ አይደለም ግን ወላሂ በጣም የሚያሳፍረው እውነት ሀቂቃ ነው። አንተም ድራማ እየሰራ ነው።
ወይ ባንተ ከድር አሁን አንተ ሙስሊም ነህ? ሙስሊም ከሆንክ ለምን ትሟገተኛለህ? እኔ ለምን ትከራከረኛለህ? ይሄ ሚዲያ እኮ ነው። ኧረ ስራ ያዝከው። ለምን ሞገትኩ? ልጁን ለምን ሞገትክ? አንተ መሐመድን ለምን ትሞግተዋለህ? እስልምና አንተ አሰጠው አትቀበለውም። ለምን ትሞግተዋለህ? ምን ታውቀዋለህ ስለሱ? አዳምጥ እንዲናድርግ ቆይ አንዴ አድርጉ አንዴ ፕሊዝ። አላሁ አክበር። ሙሐመድ የተናገራቸው አስተምህሮቶች ከአንተ ጋር የሚለይ አንድ ንገረኝ እስኪ። እያልኩ ያለሁት መለየት አለመለየት አለመኝ። ቆይ አላሁ አክበር። ያልጠየቅኩን አታውራ። ሙሐመድ ካላዲንና ከአንተም ሌሎች ከወጡት ከዋብዮችም የተለየ የተናገረ አንድ ጥቅስ አንድ ንገረኝ እስኪ። ቅድም ጀምረን እኛ ሀሳብ በምንሰጥበት ሰዓት እንትን እያለ ነበር። እሱ ሲፈልግ ይሳደበናል። እሱን ጠይቁ ሂዱ ምናምን በቃ ብዙ አይነት ነገር እያወራ ነበር። እኔ ጠርጥር ያለ አንድ ጨርስ ፕሊዝ። መስጊድ ሂዱና ቅሩ ተማሩ፣ እዚህ የተለያየ አትናገሩ ብሏል። አሁን የኔ ጥያቄ ምንድን ነው? እሱ በደንብ አስተውል። ከእናንተ ጋር ተስማምታችሁ አብራችኋል ነበር እንደ ቆያችሁት ማለት በአስተምህሮ ትለያያላችሁ። ለምሳሌ ሙሐመድ አላህ ከደመና ጋር በሆነ ጥላ ውስጥ ይመጣል፣ ይሄ እንትኑ ትእዛዙ ነው ምናምን የሚለውን አንቀበልም፣ ስህተት ነው እሱ። በትክክልም ቁርአኑ የሚለው አላህ በደመና ውስጥ ይመጣል ነው ብሎ ነው የሚቀበለው። አንተ ይህንን ትቀበላለህ አትቀበልም? አላሁ አክበር። እኛ እኮ እሱን እኮ ፋይል እኮ ጨርሰናል። አንድ ሚዩት አታርገና ጨረስን ይመስላል። አሁን አስተምሮቱ ላይ ነው የምናወራው። ሙሐመድ የተናገረውን ያስተምሮ ስህተታውን አርሞ አስተምሮ ነው ያልኩህ፣ ወሬ አይደለም። ሂዱ መስጊድ ቅሩ አለን ምናምን የሚለውን ተረት ተረት አይመለከተንም። አስተምሮት ላይ መሐመድማ ያው እኛ ያለውን ብሏል እኮ በእርግጥ ብሏል። ግን ይሄ ሰውዬ ሙስሊም አይደለም ነው የእኛ ጋር ሀሳበው አንድ ሆነና ሙስሊማት ፕሊዝ፣ ያልጠየኩን አታውራ፣ ይሄ አታውራ። መስጊድ ሂድና ቅራ፣ እዚህ ሳታውቁ አትግቡ፣ እዛ ሂድና ተማር ብሏል። አሁን እኔ ጥያቄ በአስተምሮ ላይ ከእናንተ የተለየ የተናገረው አለ ወይ ነው? ሀይቃ እናውራነ ነው። ይሄ ልጅ ቅድም ጀምሮ እንደው አሁን በስነ ስርዓት ነው እያወራ የነበረው። ሲፈልግ እኔ ሰርባ፣ ሲፈልግ ያንኛውን ይሰርባ፣ ሲፈልግ ይሄንኛውን ያስወርዳል። እሺ ቆይ ቴንኪው። እንደዚህ አይነት ጭንቅላት በ5 ብርም አልገዛ። ፐርሰናል የተናገረህን አልጠየቅኩም። እኔ ስለ ፐርሰናል አይደለም ስለ አስተምሮ ነው እያወራን ያለ ነው። ሂድና ተማሩ፣ እዚህ ሳታውቁ አትግቡ ብሏል ብሏል። አሁን እቀራለሁ ቁርአን ብሏል። እሺ ይቅራል። በአስተምሮ ላይ ፕሊስ ያልጠየቁን አታውራ። በአስተምሮ ላይ ተለያያችሁት አለ ወይ እስካሁን ድረስ? ይሄማ ማለት እኮ ይችላል እሱ። እኔ ሙስሊም ነኝ ጭንቅላትህን ሂድና ታከመው በእናትህ። ምን አይነት ዶማ ራስ ነው በእናታችሁ? ስሙን በአረብኛ አርግቶ አላሁ አክበር ብሎ ጽፎ እስቲ ቁርአን ልቅራለህ አንተ ቁርአንን ፈስር ስለ ሽንቱን ልሸና ደረሰ ራሱ ላይ። እኔስ ለዛሬ ይብቃን። እየያችሁን ዋብያዎች ያዛርጉትና ህመሙ ከባድ ስለሆነ ምቱ ከባድ ስለሆነ ነገኑ ከድር ምነው ጠፋ? በሰላም ነው? አይ ለሆነ ጉዳይ ነው፣ ለሆነ ጉዳይ የሆነ እርግጠኛ እየሆንኩበት ስለሆነ የሆነ ነገር አለና እሱ ነው። በቅርቡ እመለሳለሁ። ከአንድ 2 ሳምንት በኋላ እንደዚህ የሆነ ነገር ይዤ ሰብሰብ አድርጌ አመጣለሁ። ምን ፋይል እያደራጀ ነው? ተከታይ እያበዛ ነው? ተከታይ እያፈራው ነው እየሄድኩ። አሁን አዲስ ማይቀበሉ እኮ በጣም በስተዋል። አሁን እኮ እኔ ነኝ ሹባ እየፈጠርኩባቸው ምናምን እየሄድኩ ምናምን እንትን እየፈጠርኩባቸው ነው። ጥርጣሬ ልባቸው ላይ እያሳደርኩ ፏ እያረኳቸው ነው። አሁንማ በስተዋል፣ በትላልቅ ደረጃ በስተዋል። አሁን ኦሮምኛ የሚያወሩት በተለዩ በጣም በስተዋል። ሀዲስ በጣም ብዙ ሰው ነው የማይቀበል አሁን ላይ እያየሁ ያለሁት። ኦልሞስት ብዙ ሰው እየከዱ ነው። እኔ ደስ እያለኝ ነው በጣም እውነት። ግን እናንተ ላይም ችግሩ ይመጣል ዞሮ መጨረሻ ላይ። ሀዲስን ካልተቀበላችሁ እናንተም ቁርአንን ብቻ ይዛችሁ መቆማችሁ። አረ ችግር የለም መላ እንፈጥርበታለን። አሁን በጀማ ተሰብስበን አሁን መላ እንፈጥርበታለን። ሌላ ሀዲስ ልጽፉን የቡሃሪን አቡ ዳውድን ሙስሊምን አንቀበልም ብላችሁ እንትና የሚያስቀኝ ነበር። ያንኛው መኪና ውስጥ ሆኖ ምናምን የሚናገረው እሱ ምርጥ እኮ ነው። ምርጥ ኃላፊያችን ነው እሱ። የሆነ አንተን የተናገራ ነበረች የሆነ ሰዓት ላይ
እፎይን እንገላለን የሚሉት ግን እንደንትኑ ልጆቹን ነው ምንድን ነበር ያለው? ልጆቹንና ሚስቱን ማንም ያገባው ምናምን ብለው ነበረ። እሱ ተጠይቆ እሱ ራሷ ሚስቱንና ልጆቹን ማን ሊያገባ ነው ምናምን ብሎ ተናግረው ነበር። አረ በጣም ከሱ የከባበዱ በጣም አሁን ማለት ነው በጣም በእንትን ደረጃ በጣም እየከዱ ነው። ትላልቅ በቃ ታዋቂ ሰዎች አሁን ልባቸው ጥርጣሬ ላይ ገብቷል። ረሱል ከተላከ በኋላ ስንት ዓመት የተጻፈውን ነገር እንዴት እንቀበል ምናምን እያለ አሁን በቃ እያግረመረሙ ነው። በየቦታው ልክዱ ነው። በቃ ሁሉም ይክዳል በቅርቡ። ምንድነው እሱ ከድር ቆይስ ያለ ከድር ምንድን ነው? ስለምንድን ነው የምታወራ? እኔ ስለምን እያወራን ነው እየሰማ ያለው አንተ? አይ እኔ እኮ ሌላ እኮ ስበብ እኮ ነው። ሐዲስ አይቀበልም ከድር አላዲን ነው ሐዲስ አይቀበልም። እኔ እኮ ገና ያው ተቃለህ በዚህኛውም ገና በዚህኛውም እኔ አሁን ማለት ነው በሚዲያ ነው ገና የተማርክ ያለው ትምህርት አላውቅም። ያስብና ያው ብዙ አልተማርኩምና በውስጣና እግረኛ ወንድሜ እንዳንተ አይነቱ ይፈለጋል። እዚህ ላይ አይበለኝ ጀማ አለ ጀማ የሞቀ ማለት ነው የቁርአን ጀማ አለ በውስጥ አይበለኝ። ቆይ እና ፎሎ ያለው ሐዲስ ሳይቀበል ሰው ሙስሊም መሆን ይችላል? ሐዲስ ሳይቀበል ሙስሊም መሆን ይችላል? አዎ በደንብ ይችላል። ሙሐመድ ይሄንን ታምናለህ? ሐዲስ ሰው ሳይቀበል ሙስሊም መሆን ይችላል? ኖ አይችልም። መቀበል ሙሐመድ ምን እንደምትለው ሐዲስ መቀበል አለበት። ሮጥክ በቃ አመል ቆይ ሐዲስ ማለት ነው የማን ንግግር ነው? ሰበር ዜና እኮ ነው። አንተ የማን ንግግር ነው ብለህ ነው የምታምነው? እኔ አይ በቃ ቡና ቦታ የሚወራ እንደዚህ እንትና እንደዚህ አለ፣ ሽንት ቤት ሲገቡ በድንጋይ እንደዚህ አድርጉ ምናምን አለ። ይሄ አይደለማ ሐዲስ የቁርአን አንዱ ፓርት ነው። ለምንድን ነው ሽንት ቤት እያልክ የምታጣጥለው? እንዴት ሽንት ቤት ሲገቡ በድንጋይ እንደዚህ አድርጉ ምናምን አላህ እንደዛ አለ እንዴ? በሽንት ቤት ሲገቡ በሶስት ድንጋይ ምናምን አድርጉ አለ እንዴ? ምን ባይላለው እንትና ሙሐመድ ምን ነው ዝም አልክ ወንድሜ? እኔ በዚህ መልስ ሰጥቼ ሌላ እጄን በጋነው እና የኛ ቡድን ተቀላቀለና በሰላም ኑር ወንድሜ፣ ሳትጨናነቅ ድንጋይ ሳትቆጥር ሽንት ቤት ግባ እንደዚህ አድርግ እንደዚህ። አሁን ያለውበት እስልምና በጣም ነው የተመቸኝ። ተው ሃይማኖት መቀያየር ወይም እስልምና መቀያየር ራሱ አቀይርም እኮ የምታምነው አንድ አምላክ ነው። አትቀይርም እኮ አትቀይርም። ምን አስቀየረ? ከለሩን ብቻ ነው የሚቀይረው። ትንሽ ነው ከለሩም እያላ ከለር አይቀየርም። ቁርአኑም አይቀየርም። የአዲስ ከለር ነው። በአይን ትቀይራለህ። አይን ነው የሚቀየረው። በቃ የአተሳሰብ አይን ነው የሚቀየረው እንጂ ተረፍ ያው ምን መሰለህ ስታወራ አሁን እኛን እያጣጣልክ ነው የምታወራው። አስተካክል። አይደለም ሁሉም ተወዳጅ ነው፣ ግን የኛ ይበልጣል በማለት ነው እንጂ ሁሉም ተወዳጅ ነው። ወደም ምበልጥ ሚያንስ ወይም አትጨነቅ። በእኛ ጋር ስትመጣ ምንድነው ሽንት ቤት ድንጋይ ቆጥሬ እንደዚህ አድርግ እስራት የለም። ፏ ነው በቃ። ሽንት ቤት ምልበት ቦታ አለ እንዴ? በቁርአን ላይ ሽንት ቤት ምልበት ቦታ አለ እንዴ? ሐዲስ ላይ አለ። ሐዲስ ላይ በድንጋይ ጥረግ ወይ ምን የለም ሐዲስ ላይ በሶስት ድንጋይ ሽንት ነካ ብሎ በመቃብር ተቀጠቀጠ። እናንተ ጋር ከድር ሽንት ጥፍጣፊ ነካ ተብሎ ምን ሽንት ነካ ምናምን እንጥፍጣፊ ጠብ ካለብህ በመቃብር በመዶሻ ተቀጠቀጡም እናንተ ጋር? ኧረ አንቀጠቀጥም እኛ በቃ ሽንት ልብ ንጹህ ከሆነ በመዶሻ ምናምን ማን ይቀጠቅጣል? የመቃብር ቅጣት የለም። ኧረ ፈታ ነው በእናትህ የለም። ፍሪ ነው እንደዚህ አይነት የመቃብር መርቡክ ማንዲኑክ ማነብዩክ የለም። ይሄ ማለት ነው ባይዘው እንደዚህ ብሎ የሚጠይቅ አካል ካለ አምላክ አይደለም። ይሄ
እምነትን ራሱ አቅም ማለት ነው። ማን ረቡክ ማን ነው ጌታ ካለ እዚህ እያመለከው እያወቀው አቅም እንደ ለምን ይጠይቃል? ብቶ ማን ረቡክ ለምን ይላል? ለምን እምነት ያውቃል፣ አምላክ ልብ ያውቃል፣ የምትሰራው ነገር ሁሉ ስለሚያውቅ ምን አስመጥተው መላኢካ ይልክብህና ማን ረቡክ ማን ዲኑክ ምን አስባለው? ያውቃል። ለምን መጀመሪያውንም ያውቃል። አንዴ ሚዩት ያዙ። ቢስሚላሂር ረህማኒር ረሂም አንድ መናገርና ማሳሰብ የምፈልገው ነገር እዚህ። ስለዚህ ዱዓ ልታደርግ ነው። ዱዓ ልታደርግበት አይደለም። ቤቱ ሐዲስ ማይቀበል ሙስሊም ሊሆን ይችላል። አላሁ አክበር። ትክክል ነው። አላሁ አክበር። በል ቀጥል። አይቻልም። አይ ከቀድር ጋር ታወራለህ። ሐዲስ ማይቀበል ሙስሊም መሆን ይችላል። አንዴ ላውራ እፎይ፣ በፈጠር በአላህ ይሻል በፈጠር ሐዲስ ማይቀበል ሙስሊም መሆን ይችላል። ጠይቆ እፎይ እንዳትተው ላውራ። አሁን እዚህ መተን በምንጠይቅበት ጊዜ መበሻሸክ ሳይሆን ትምህርት ይዘን ለመሄድ ምንም የምትጠየቀው መልስ፣ ዙሪያ ጥምጥም ነው የተጠየቀው መልስ። ብራዘር ሐዲስ ያልተቀበለ ሰው ከእስልምና ይወጣል እንዴ ብለህ ሙስሊም ትሆናለህ? ሐዲስ አትቀበል። እሺ ማስረጃ አምጣ። ሐዲስ ሳይቀበል ሙስሊም አይሆን። ቶሎ በል ትልቁ ላይ አድርገው እፎይ። ይሄ ጎበዝ ልጅ ነው። ከየት መጥቶ ነው? ማስረጃ አምጣ እስኪ። ያዋል በለመሆኑ ከደረስ ይላል ማስረጃ። እሺ ብራዘር ይኸው ዝም ብሎ ነው የሚያወሩት ባይዘው። እሺ ማስረጃ አሳየን። አንተ ሙስሊም ነህ ከደር? ማስረጃ አሳየን ላወራው ነገር። አንተ ሙስሊም ነህ አይደለም? በሙስሊም ስም ግን እንደዚህ ራሱ መሆን ይሄ መርከስና መውደቅ ነው። እፎ ያንተ ቤት ማሳደብ ነው። አንተ ያወራ ነገር ማስረጃ አምጣ። ያወራህትን ማስረጃ አምጣ ተባልክ እኮ። ሙስሊም ከሆንክ ሐዲስ ማይቀበል ሙስሊም አይባልም ብለሃል። ቅድም ቁርአን ፈስር ሲልህ እኮ አላቅም ብለህ የወጣ ሰው ነው። አሁን የተጠየቀው መልስ። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ይላል። ክፈት መልእክት አቦ ዝም በል አንተ። ይሄ ልጋጋም ከየት ያስገባኸው? በአላህ ክፈት። አላሁ አክበር። ስምህ ራሱ ማን ነው ወጣላ? ክፈት አትቀጣፊ ክፈት። እስቲ ነው ክፈቱ። ስንት ሱራ ላይ ነው? አይ መጃጃል እያወራህ ነው። ሐዲስን ያላመነ ይከፍራል ያለ ስንት ሱራ ላይ ነው? እና ይሄ ነው ያለው ነገር። ምን አይነት ነገር? እሱ ደግሞ የከለከላችሁትን ነገር ተከልከሉ ይላል። ሐዲስ ደግሞ እሱ የከለከለው ነገር ምን አገናኘው ከሐዲስ ጋር? ላኢላሃ ኢላላህ። ዝም በል እስኪ አንተ። ቆይ ከየት ነው የመጣኸው? ምን አገናኘው? ዝም ብለህ ታወራለህ እንዴ? ምን አገናኘው? ከሐዲስ የሚል ሐዲስ ያላመነበት ሰው ይከፍራል የሚል ማስረጃ ከድር በሚያወራ አሁን ጎበዝ ምናምን የምትሉ ሰዎች ግን ምናቸው ነው የሚያማችሁ? ይሄ ጤነኛ ነው ብላችሁ ታስባላችሁ? ይሁን አንተ ጤነኛ አይደለ? ያወራውን ነገር አውጣና አሳያችሁ። ጤነኛ ሰው ያሰደባችሁ ነው። ወላሂ ቃል ምልህ ወላሂ ወፍ ያንተ ሚዲያ እያሰደበ ነው። ይሄ ልጅ በትክክል እኔ ለምን አልነግርህም? ማስረጃ ተተባልክ ማስረጃ ክፈትና ሐዲስ ያልተቀበለ ቡሃሪን ለምሳሌ ቡሃሪ ያልተቀበለ ሙስሊምን ያልተቀበለ አቡ ዳውድን ያልተቀበለ ይከፍራል የሚለው ማስረጃ አሳይ። መርሐባ እንደዛ ነው። በቁርአን ምን ይላል? መልእክተኛው ያዛችሁን ነገር ተቀበሉ፣ እሱም የከለከላችሁ ነገር ተከልከሉ። ይህ ማለት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንድንመራበት ነው። ሐዲስ ማለት የትኛው ሐዲስ? የቡኻሪ የሙስሊም ወይስ የትኛው ሐዲስ ነው ብሎሃል ወይ? አላለህም እኮ እኛ ስለ ሐዲስ እኮ ነው። ሐዲሷው ይከፈላል። ሐዲስ ነው አላለህም። የከለከለህና የፈቀደልህ በቁርአን ውስጥ ነው ያለው። ነብይ የሰጠህ ታላ ተቀብሎ ቁርአን ነው። ሐዲስ ነው የምትል ከሆነ ሐዲስ ከቁርአን ሌላ የሚል አምጣ። ሐዲስ እኮ ያው ነብዩ ሰለላሁ ዐለይሂ ወሰለም እኮ ዝም ብሎ እኮ አያወሩም። ወማይን ጢቋን ተማይኑ ሆይላ ዋህዩሃ አንዲት ነገር ከራሳቸው እኮ አይነገሩም። ቂጤን መጥረጊያ 3 ድንጋይ አንጡልኝ ሲል ራሱ ተነስቶ አያወራም። ማን ነው እሱ? ቆይ 3 ድንጋይ ቂጤን መጥረጊያ አንጡልኝ ብሎ ሲልም አላህ ነው እንደዛ እያለ ያለው። አሁን በዚህ አሁን ስለ ምን ችግር አለው? አንድ ሰው ቢጠርግ አሁን ንጽህና ማለት ይሄ አይደለም። መሐመድ ከራሱ አንድችም አይናገር ወይ ነው ካልክ ወይ ከሆነ አላህ ከሆነ የሚናገረው በሱ ላይ ያላህን ከሆነ ስለዚህ ቂጤ መጥረጊያ 3 ድንጋይ አንጡልኝ የሚለውም አላህ ነው። ያላህን ቃል ነው የሚናገረው። አላህ እኮ አላለም። እዚህ ጋር እኮ ለኛ እኮ ነው የተዛዙ ነብዩ ሰለላሁ ዐለይሂ ወሰለም ያዛቸው ድንጋይ አንጡልኝ ሲል መሐመድ ከራሱ ምንም አይናገር ከሆነ ቂጤ መጥረጊያ 3 ድንጋይ ሲል አላህ ነው የሚለው። ያላህን ቃል ነው። እዚህ ጋር እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለውን ነገር ተቀበሉ ሲል አላህ እዚህ ጋር ያረጋር አይደለም።
ለምሳሌ አላህ ወዱ ይሰግዳል አለ። ራሱ ምንም ነገር አይናገርም አልከን እኮ። ምንም ነገር ማይናገር ከሆነ እንጀራ ስጭኝ አይሻም ካለ ምግብ ስጭኝም ካለ which is የራሱ አይደለም ያላህ ነው። ምንም ነገር አይናገርም ከራሱ ሐዲስ ላይም ብለሃል። ከቁርአንም ወጣ ሐዲሱ ነው ወይ ነው ሐዲሶች እንደዚህ ሐዲሶችን ለምሳሌ ሶላት ስገዱ ያን አሁን ቁርአን ላይ ባይኖርም የቁርአን ላይ ያሉት አላሁ አክበር ለምን ተነጥላለህ? ኦኬ ለምን ተነጥላለህ? ምንም አይናገርም ካልከን እኮ እያንዳንዱ ከተነፈሳት ውጪ ንግግሮች ሁሉ ወይ ናቸው ማለት ነው። ምክንያቱም ከቁርአንም ውጪ ያሉት ወይ ነው የሚሆኑት ያላህ ቃል ናቸው ማለት ነው። አዎ የአላህ ቃል እኔ አሁን እያልኩት አንተ አልተረዳኸኝም። ከድር ትስማማለህ? ነብዩ ሰለላሁ ዐለይሂ ወሰለም አይናገሩም። አዎ በእርግጥ አይናገሩም። ከራሳቸው ነገር የለም። እሺ ሽንጥቃ እንትን ስር አልጋ ስር አለኝ አላቸው ያለው ማን ነው? አቡ ዳውድ 24 ላይ ማን ነው? ከእንጨት የተሰራች እንትን ያለው ማን ነው? ማን ነው እንደዛ ያለው? የሽንጥቃ ያለው ማን ነው? ከአልጋ ስር የሽንጥቃ የሆነ ከእንጨት የተሰራ ማን ነው ያለው? እሱ ምን አይነት የሽንጥቃ ነው የምትለኝ ጎበዝ? መሐመድ ቢሸናባት ማለት ነው። ማታ ማታ የሽንጥቃ ያለው ከአልጋው ስር ማን ነው? طيب እኔ እኮ አሁን እዚህ ጋር እኮ እኔ እኮ ነብዩ ሰለላሁ ዐለይሂ ወሰለም አይሸኑም እኮ አሉ። ይሸናሉ። ሰው ናቸው እንደኛው። አላህ ነው እንደዛ ያለው። እዚህ ጋር አሁን ሁለት አይነት እንትን ነው ገብቷል። ይሄ አሁን የራሱ የቀን ከጊዜው ቀን የአማርኛ ትንሽ እንትን የሚያደርገው ይሄ ከራሱ ነው። ግን ለምሳሌ አምር የሆኑ ትእዛዝ የሆኑትን ነገር ከራሱ አንድ ነገር አድርግ መላልክም እንዳይሆን ምን ነው ወንድም ከራስ ጋር ትጣላለህ። ከዛ በኋላ ደግሞ ሱና አሉ። ሱና ማለት ነብዩ ሰለላሁ ዐለይሂ ወሰለም ያረጉ ነበር ማለት ግዴታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ያቺ ፖፖ እንደዛ ማድረግ ሱና ነው ዋጅብ ነው? አቡ አዳምጠኝ አንተ ላኢላሃ ኢላላህ ከየት ነው የመጣው? በአላህ ምን ነው ውሃ ጠጣበት ካልተዋጠልህ አይደለም። አሁን አንተ ሙስሊም ነኝ ብለህ ሙስሊም እንዳልሆንክ ደግሞ ሁሉም እዚህ ውስጥ ያሉት ወላሂ ሙሉ በሙሉ ያውቃሉ። ኧረ አላሁ አክበር ተው በእናትህ ሌላ እንትን ውስጥ መልስ አብራራ ቀጥልበት ወንድም አይጭነቅ። እኔ ይገባኛል፣ ስሜቱ ይገባኛል። እየተጨናነቅ ነው እንደምንም እንትን በል አብራራ እና ይሄ ነው ሁለት አይነት እንዳልኩ ነገር ማለት ነው። እኔ አምራለ ትእዛዞች እንደዚህ አድርጉ ከተባለ ያ ትእዛዝ ከአላህ የመጣ ትእዛዝ ነው። ገብቶሃል? ደግሞ ሱና ለምሳሌ ሰለላሁ ዐለይሂ ወሰለም በቀኝ እጅ ያዘወትራሉ ሁሉ በሚያጸጉራቸው ነው እኮ እንትና አላሁ አክበር ኬታ መጣው ይሄንን ቁርአኑ ብሎሃል። ቁርአኑ ግልጽና የተብራራ ነው፣ አብራሪ አያስፈልግም ከተባለ በኋላ አይ ሐዲስ ቡሃሪ የሚባል ከእንዲህ ቦታ ከአዘርባጃን የመጣ እንደዚህ አይነት ስውር የነበረ እንደዚህ ሰበሰበው የሚል ተረት የሚጽፍላችሁ አለ ብሎ ነግሮሃል። ሙሐመድ ከሞተ ራሱ ከ200 ምናምን በኋላ የተሰበሰቡ ሐዲሳቶች ቁርአን ተመሩባቸው ብለዋል። እሺ ለመሆኑ እኔ ክርስትና ላይ ጥያቄ ልጠይቅህ። ከከድር ጋር ጨርሱ ቅድሚያ። እኔ ከድር ጋር ምንም ልግባባም አልችልም። ወደዛ ይሮጣሉ ሲያዙ በሽሽቅ ማለት ነው። ይሄ ደግሞ አንድ ሰው እንዴት በራሱ በነፍሱ እንዴት ይቀልዳል? በነፍሱ ወላሂ አቀል እንዴት እኔ አልተጨነኩም። የምሬን ነው አልተጨነኩም ወንድም እኔ አይ አዳምጠኛ እንዴ ከድር ብለህ ሳምንታኩ ማለት መርሃባ ወላሂ ሁኔቴን ነው ብለህ ዛሬ ሁን ነገር መቼ ሞት እንደሚመጣ ማናችንም አናውቅም። በራሳችን ባቀልድ አናውቅም። የምሬን በራሴ ማለት ነው። ገብቶሃል? ይሄ ጨዋታ አለ። ስለ ራስህ ስለ ነፍስህ ነው። ትሞታለህ፣ ትጠይቃለህ። እውነትን መፈለግ ነው እንጂ ጨዋታ መሆን የለብህም። አላሁ አክበር። እናንተ እምነት አሁን እነኚህ አላህ እጅ አለው እግር አለው ገሃነምን ይረግጣል ከሌሊቱ 1/3 ይወርዳል የሚለውን ታምናለህ አይደለ? አዎ አምናለሁ በትክክል። እነኚህ ሁሉ ያሉት አዲስ ላይ ናቸው። ከድር ታምናለህ? እነኚህን አላህ ከሌሊቱ 1/3 ይወርዳል ለምን ወርዳለሁ ስላላለ አላምንም። እሱ እኮ ሐዲስ እኮ አላምንም ብሎ አልኩ መጀመሪያው ነው እንዴ? خلاص እሱ ጋር እኮ ፋይል እኮ ዘጋ። እሱ አላምንም እኔ ዘጋ እንዴ? ልንግባባ አንችልም። እሱ ሙስሊም አይደለም፣ ከሙስሊምና ወጥቷል። ከእስልምና ወጥቷል አይደለ? አዎ
አስለን ይሄ እሱ ሙስሊም አይደለም ሲጀመርም የት ገባ ከወጥቶ የት ገባ ወንድሜ ወፈ በእናትህ ሲወጣ የት ነው የሚገባው እሱ ጨዋታ ነው ያዘ አንተ ሚዲያም እያበላሽ ነው አንዴ ቆይ ወጣ አልኩ የት ገባ አንዴ ቁርአን ብቻ ነው መከተለው ብሏል ቁርአን ብቻ መከተል ከእስልምና ያስወጣል ማለት ነው አዎ ከእስልምና ያስወጣል ለምን የግድ መቀበል አለብህ ሐዲሶችን ማስረጃ አንዱን ተቀበለ አንዱ ሞቶ የለብህም ማስረጃ ሳየንና እሺ እንቀበል ማስረጃ ሳየን ያ አዩሀ الذين آمنوا ادخلوا في السلم كافة ولا تتبعوا ወደ እስልምና ስትገቡ የተመቻችሁን ይዛችሁ የተመቻችሁን አተው ጠቅለል ብላችሁ ግቡ ነው ወደ እስልምና ስትገቡ ማለት ነው ከድር በእናትህ ዝም በል አንተ ስላንተ ምን ማለት ወደ አልፈ እሺ ልክ ነው እስቲ ሐዲስ የሚል አንብባል እዚህ ውስጥ ሐዲስ የሚል አለ እና ሐዲስ አሁን ከእስልምና አንዱ ፓርት ነው ገብቷል ሐዲስ ተቀበየ ቁርአን ይሄን መስፈርት ከታ መጣው ነው እንጂ ሐዲስ ማለት እኮ እየነገርኩህ እኮ ነው አንተ እኮ ነው መስፈርት ያልከው እኮ ቆይ አላሁ አክበር አንተ ነው መስፈርት ያልከው እንጂ ሐዲስ የተጻፈው የተሰበሰበው እኮ ራሱ ከ200 ምናምን ዓመት በኋላ ነው መሐመድ ከሞተ መሐመድ ሞቶ እስከ 200 ዓመት ድረስ በተለያየ ዓለም ላይ የነበሩ ሙስሊሞች ሐዲስን ያውቃሉ እንዴ ቡሃሪ ማን እንደሆነ ያውቃሉ እንዴ ሙስሊም ምን እንደሆነ ያውቃሉ እንዴ አቡ ዳውድ ምን እንደሆነ ያውቃሉ እንዴ ቤቶቹ በዓለም ላይ ያሉ ሙስሊሞች ያውቃሉ እንጂ እንዴት ነው የሚያውቁ አቡ ዳውድ እኮ የመጣው እኮ ከ200 ምናምን ዓመት በኋላ ነው ሐዲስ የሰበሰበው እኮ ሐዲስ እኮ ታዲያ ዝም ብሎ እኮ አልሰበሰበም እኮ ከነሱ ከሷሃቦች ከሰለፊዮች እንደዛ ያደረገ እኮ ነው ያመጣው እንጂ ዝም ብሎ ከራሱ የለም ነበር አስቀድሞ ኤኒዌይስ ምን ብላኛል መሰለ ወይ ሐዲስ ብቻ መከተል አይምን ቁርአን ብቻ መከተል ሌላ ሳይሆን ቁርአን ብቻ መከተል ከእስልምና ያስወጣል ወይ ብዬ ሐዋ ያስወጣል አልከኝ አይደለ አዎ ሐዲስም የግድ መከተል አለበት መሐመድ ቁርአን ብቻ ይከተላል አይከተልም እንዴ ቁርአንም ሁሉንም ይከተላል መሐመድ ምን ይከተላል ሌላ ከቁርአን ውጪ እያሳየን እኮ ነው እሱ ምን ይከተላል ለምሳሌ መሐመድ ቢከተለው ግልጽ አድርግልኝ ለምሳሌ እሺ ቁርአንን ብቻ መከተል ከእስልምና ያስወጣል ብለሃል መሐመድ ቁርአንን ብቻ ነው የሚከተለው ሌሎች የሚከተላቸው ነገሮች አሉት እንዴ መሐመድ እኮ የራሳቸው እኮ መልእክተኛ ናቸው እኮ ሐዲስም እሱ ስላለ መሐመድ ቁርአን ብቻ የሚከተለው ሌላ የሚከተለው መጽሐፍቶች አሉ የሚከተለው ነገር አለ እንዴት ነው የማይከተለው የራሱ ባህሪ እኮ ነው ሐዲስ እኮ ማለት እኮ የሱ ሱናዎች እኮ ነው አንደኛ ሐዲስ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሱናዎችና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በቁርአን ያልወረደ አንድ ሰው ሙስሊም ለመሆን አላህንና ሙሐመድን መከተል አለበት እንትና ሐዲስ የሚባለው መከተል አለበት ሐዲሱ ደግሞ ማለት እነ ቡሃሪ መከተል አለበት ማለት ነው የግድ የሐዲሱን እነ ቡኻሪ ምናምን ሳይሆን የግድ ሐዲሶቹ መቀበል አለበት ለምሳሌ ሶላት አሰጋገድ ግድ ነው ትቀበላለህ እንደዛ የሚሰገደው አዎ ሐጅ ስነ ስርዓት እንደዛ ነው አዎ ትቀበላለህ ሐዲስ እንትን ላለለ ገብቷል ሐዲስ ላይ ማለት ነው ለማንኛውም አለ ቶፒካችን ወደዚህኛው ሽፍት አድርገን ከድር በቃ ብራዘር ሶሪ እንዳትናደድ እንግዲህ ውሃ ጠጣበት ምንም ማድረግ አይቻልም እንትን ነው እኮ አሁን እሱ ያለ ግልጽ ነበር ኡፎ ያለክ ሙሐመድ ሙስሊምና ቡኻሪን ይሄን ሐዲስ ይከተል ነበር ወይ ነው ብሎ ነው እየጠየቀ ያለው ወይስ ይከተላል አይከተልም ብለህ መመለስ ነበር ተጨንቃል በማንኛውም ሰላም ይደር ወንድም አትጨነቅ እና ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም አታ ነጃሺ ብትል ተአምሮ እኔ እንደራሴ የሚታየኝ አሁን የነጃሺ ራሱ ተአምሮ የኻሊድ ኢብኑ ወሊድ ታሪክ አሁን እኔ በራሴ አስተሳሰብ ነው ማለት ዝም በል አንተ ካንተ ጋር ያወራው አይደለም አንተ ደግሞ ታላታ አስረዝሙትና አንድ የመጨረሻ ያን ደቂቃ ጥያቄ ልጠይቅ ከድሮይ በቁርአን ሐዲስ ተቀበሉ የሚል አለ በጣም አሳጥረም ነው ቆይ ከድር አንተን አይደለም አላሁ አክበር ነው ይቅርታ ፎ በለኝ እንዳትቀበልም ሐዲስ ማለት እኮ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አለ ወይስ የለም ችግር የለውም አለ ወይስ የለም አለ ባጭሩ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ይላል በቁርአን ማለት ነው መልእክተኛ ሰጣችሁ ታዘዙ ኦኬ ስለዚህ ነብዩ መሐመድ ያለውን ታዘዙ ተቀበሉ ተብላችኋል እሺ እፎይ ምን ነው ተቀበሉ ተብላችኋል ነው አዎ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በቃ ሐዲስ ልስጥ እሺ ማይከን ሐዲስ ልስጥ እፎይ በቃል ስልጣን ለከድር እንዳስተላለፈለት ቪኪ እንዲህ ብሏል ምን ብሏል ነብዩ መሐመድ እስልምናን አረቦችን ፕራንክ ለማድረግ ያመጣሁት እምነት ነው ያው ነብዩ መሐመድ ያሉት
ያለውን ተቀበል ተብለ የለ በአንተ የተባበቃ ሙዳስ በነገራችን ላይ አይታ ሙድ እንደሆነ አሁን ገባህ ወደ እኔ ሲመጣ ያው ነብዩ መሐመድ ይላል አታ ፍራንክ የሚለው ከየት ነው የመጣው? ለማንኛውም ይሄ ማለት ነው እኔ ልንገራችሁ አጠር አድርጌ ማለት ነው ይሄ የህይወት እንዴት ነው ሙድ የሚሆነው? ቆይ አንተ ላይ ቆይ እስኪ ቆይ እኔ ላይ ይኸውልህ አንተ የለበስከውን ቀሚስ እኔ ለብሼ ሳሳየህ ነው ቀል ነው ነው የገባህ። ነፍሱ ላይ ያድርጉን ተሞት ይላል። መቼ እንደምትባላችሁ እዚህ ጋር ትምህርት በምታስተምሩ ጊዜ ለምሳሌ ትምህርት አንድ አሁን አንተ የምትገልጸው አላሁ አክበር ምን እያለ እንደው ታውቃለህ? ቆይ ሐዲስ ማለት እከሌ ከሌ ነገረን ከከሌ ከሌ ሰማው ከሌ ከሌ ሰማው የሚል ተረት ነው፣ ጽሑፍ አይደለም። መሐመድ የተናገረው አይደለም። ሰንበዲ ብድግ ብሎ ቡሃሪ ብድግ አለና ከከሌ ከሌ ነግሮት እንደዚህ ብዬ ሰማው ብሎ መጽሐፍ ስለነገረህ ይሄ እውነት አይደለም ነው። ለምሳሌ ከድር ብድግ ብሎ ዑመር እንደዚህ ያለ ዑመር ደግሞ ለዑመር አቡበከር ለአቡበከር እከሌ ብሎ እንደ መጽሐፍ ነው። እናንተ ማትቀበልም ማለት ነው። መጽሐፍ ቅዱስን የጻፈው ሰው ማን ነው? መጽሐፍ ቅዱስን እቀበላለሁ። ሐዲስና መጽሐፍ ቅዱስ ምን አገናኘው? ቁርአንን ከነዛ መጥቶ እኮ ነው ከሷሃቦች የመጣ እኮ ነው። ሷሃቦች ለሰለፊዮች ተብሎ የመጣ ነው። መጽሐፍ ቅዱስ ሐዋርያቶቹ ስለጻፉት ነው የምቀበለው። ሐዋርያቶቹ ስለጻፉት። ሐዲሱን እኮ ሙሐመድ ጋር የነበሩ ሳባዎቹ አይደለም የጻፉት። ሳባዎቹም አይደሉም ታቢያኖቹም አይደለም የጻፉት። ከ200 ዓመት በኋላ ልክ ማለት ምን ማለት መሰለ? ከአፄ ቴዎድሮስ በፊት የነበረ ታሪክ ማለት ነው። which means ከአፄ ቴዎድሮስ አካባቢ በፊት የነበረ አፄ ቴዎድሮስ 150 ምናምን 170 ምናምን ዓመቱ ነው ገና። ምን ማለት ነው መሰለ? አሁን ብድግ ብለህ እናቴ እንዲህ ብላ ነገረች፣ ለእናቴ ደግሞ አባቷ ነገራት፣ ለአባቷ ደግሞ ጎረቤታችን ከሌ የሚባለው ነገራት ብለህ መጽሐፍ ማለት እኮ ነው። የ200 የ300 ዓመት ታሪክን ብድግ ብለህ ከ300 ዓመት በኋላ እነ ቡሃሪ ተነሱና ሙሐመድ እንዴት ነበር ሽንት ቤት ሲገባ? ሙሐመድ ሲገባ ሽንት ቤት እንደሰማሁት 3 ድንጋይ ይዞ ነው። ማነገረ? ቆይ እከሌ የሚባለው ነገረኝ። ለሱ ማነግሮት ነው። ለሱ ደግሞ እከሌ የሚባለው ነግሮት ነው። ለዛስ ማነግሮት ነው? እከሌ የሚባለው ነግሮት ነው። ይተዋወቃል አይታወቁም? ሰምቶታል አልሰማሁም? ይሄ እኮ ታሪክ እኮ ነው። ታዲያ እንዴት ነው ይተላለፍ የሚችለው? የ300 ዓመት ተረት ከከሌ ከሌ ሰማ የሚል እስቲ አንተ አሁን ብድግ በልና አይደለም የ300 ዓመት አይደለም የ300 ዓመት የትናንትናውን የአፄ ኃይለስላሴ ጊዜ ነበረን ሜይ ቢ 1935 አካባቢ የነበረውን ፋሽስት ጣሊያን አዲስ አበባ ሲመጣ ምናምን የነበረውን ታሪክ እስቲ ቁጭ በልና ጻፍልኝ። እስቲ መጽሐፍ አይደለም ያልኩ እከሌ ነገረኝ እያልክ ዝም ብለህ ጻፍ። ከዛ ኤግዛክት እውነት ይሆናል አይሆንም? ያውም በደንብ አሰው በደንብ ቴክኖሎጂ ያለበት አሁን በደንብ መረጃዎች ፍሎ በሚያደርጉበት ዘመን ላይ የሆነ እንኳን ብዙ መጽሐፍቶችን እያነበብክ ትምህርት ባለበት ላይ እንኳን እንዲሁ ሰማው ብለህ ብትጽፍ አይመጣውም፣ ኤግዛክት አይመጣውም። እቺ አሁን የስንት ዓመተ ምህረት 100 ዓመት እንኳን ያልሞላይ ታሪክ ማለት ነው። ወደኋላ 300 ዓመት በዛ ዳርክ ኤጅ ላይ ምንም መረጃ በሌለበት ላይ ምንም እንትን ሶሻል ሚዲያው ባልነበረበት ላይ ስልክም ባልነበረበት ላይ ከዛ ከ300 ዓመት ምናምን በኋላ መጣ ከሌ ሄደህ ተጠይቀውና እንዴት ነበር ሽንት ቤት ሲገባ በየትኛው እግሩ ነው የሚገባው? አንድ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም እኮ ጻፉ ብለዋል እኮ ከኔ ላይ የምታዩትን ነገር ጻፉ። እዛ ያያትን ነገር የሚጽፍ ሰሃባ ነበር። እያንዳንድ የነሱን የሚያደርጉትን ነገር ሐዲስ ተሰብስቦ ሰማ ነው ወይስ ተጻፉ የሚል ሐዲስ አለ? የምናገረውንም አተጻፉ የሚል ሐዲስ አለ። ሳይ ሙስሊም 3004 አንብብለት እንትና የምናገረው 3004 ገረው ነገር አትጻፉ ብለው ጻፉ ብለው አሁን እፎይ ደክሞታል እያጠቃለን ወገንታት። በእርግጥ እንደዛ ይላል። ያ ይበቃናል ለዛሬ። ለማንኛውም ኤኒዌይስ አላህ በደመና ይመጣል የሚለው ነበር ዋና ቶፒካችን። አላህ በደመና ውስጥ ይመጣል የሚለው የዋብያዎች አቂዳ ሲሆን አዎ በደመና ጥላ ውስጥ ይመጣል። ስለዚህ ዋብያዎች ምንም እንኳን አላህ ፍጡር ውስጥ አይገባም ከአርሽ በላይ ነው ቢሉም ቆይታው ነብዩ ሰለላሁ ዐለይሂ ወሰለም ከሰሩት ታምናለህ አታምንም?
ምንም አምነው ነገር የለም። ምንም ሰርቷል አዲስ ፍራንክ ነው። ምንም ፕራንክ ከፕራንክም በላይ ደብል ፕራንክ ነው። ቁርአኑ ላይ ግልጽ አስፈራሪ ብቻ ነው። ምንም ተአምር አልተሰጠም ተብሏል። አዲስ ላይ ሰማይ ከፈለ፣ ፀሐይ ጨረቃ ከፈለ፣ ተረት ተረት ነው እሱ። የነጃሺ ራሱ አስተያየት አሁን ተአምር ነው። ነጃሺ መስለም ምን አልክ? የነጃሺ መስለም ለእኔ ተአምር ብዬ ነው የሚይዘው። ና ነጃሺ እንደሰለመ አንድ ማስረጃ አንጣ። አንድ ብቻ ብዙ አለ የምፈልገው። እንዴ አልሰለመም ልትል ነው? አንድ ማስረጃ አንጣ። አይደለም አንተን ደራሲያችሁን አለ የሚለው የቁርአን አያት ካለ ነጃሺ እንደሰለመ ማለት ነው። አዎ እሺ። ብቻ እኔ ቁጥሩ አወጣጡ ለተጂደን አሸደ الناس عداوة ሱረቱል ማኢዳ ያ ሱረቱል ማኢዳ ላይ 199 እኮ። ሁለተኛ ደግሞ ሶላት ለጋይብ ሰግደውበታል ነብዩ ሰለላሁ ዐለይሂ ወሰለም። ሶላት ለጋይብ ማለት የጠየቅኩህን ነጃሺ ማስረጃ ስጠኝ ነው ያልኩህ። የነጃሺ መስለም ነብዩ ሰለላሁ ዐለይሂ ወሰለም አንደኛ ሶላት ለጋይብ ነጃሺ ሰለመ ብሎ የተናገረበት የቁርአን ክፍል ማስረጃ ይኖራል? ይሄው ለተጂደን ከፈትልኝ አልኩህ እኮ ሱረቱል ማኢዳ ክፍል ምን ይላል? በለው ምን ይላል? أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون إلى من مالنا በእነሱ ላይ በተቀራባቸው ጊዜ በእነሱ ላይ ጃፈር በቀራባቸው ጊዜ የሚያስተባብሩ አልነበሩም። በነጃሺ አካባቢም ቄሶች ነበሩ ይላል። ነጃሺ ይላል። ነጃሺ እኮ በራሳችን ያወጣለ ስም የግድ ስም መጥራት ነበረበት ማለት እያልክ ያለው ስለማን ነው የምታወራው? ካለ ስለማን ተረት ተረት እያወራህ ነው? ዛሬ ተነስተን ነጃሺ ሸለመ ብለህ ይሄን የምትመቀረው ላይ ነው። ከፈለክ ካመን ከፈለክ ማመን ያለማመን ያንተ እንትን ነው። ማመን አለማመን አይደለም። ዝም ብለህ ቀራህና በሰገዱ ጊዜ ላይ ያስተባበሉ ምናምን። ስለምን ታሪክ ነው የምታወራው? ስለምን ነጃሺ ነው የምታወራው? ነጃሺ የሚል ማስረጃ ልታመጣልኝ ትችላለህ? እሺ ሱረቱል ማኢዳ ላይ ከፍተህ ልታመጣልኝ ትችላለህ? ዲኪ ከፈተውና ወይ አንብብልህ። እኔ በአንተ ፕራንክ ላይ አልሳተፍም ወንድሜ። ፕራንክና ምናምን ያልክ በራስህ በህይወት ቀልድ። ለማንኛውም አይደለም ከቁርአን ከሐዲስ ላይ ነጃሺ የሚባል ንጉስ ሰለመ የሚባል ተረት ተረት የለም። ወላሂ አለ ሐዲስ ላይ አንድ ሰው እና ስለሰለመ ነው ሷላቱል ጀናዛ የሚሰገድበት። ገብቶሃል? አይደለም በእናትህ አትታገለኝ። አለ የተሰገደበት ሙሐመድ ይሰግድ ነበረ። ተረጋጋ። ሱራ 9 111 ሱራ አይ ቲንክ በኋላ ነው የተከለከለው። እየሄደ ይሰግድላቸው ነበረ። ከመቃብር አውጥቶ ሁሉ ምራቁን ይግታቸው ነበር ሙስሊም ያልሆኑትን ሙሐመድ። ስለዚህ ክርስቲያን ላይ ሶላቱል ጀናዛ አይሰገድም የለም። ምራቁን የሚግታቸው ነበር። መስገድ ብቻ ሳይሆን አውጥቶ ላቸው ላይ በረከት እንዲያገኙ ሙስሊም ያልሆኑትን። ኤኒዌይስ በኋላ ነው አትስገድ ተብያለሁ ብሎ ያለው። ስለዚህ ሳትረብሻ ፓኒክ አታድርግ ፕሊስ። ለምን ትረብሻለህ? ፍየል እየጠበቀ ከነበረ ሰው ይሄ ቁርአን ይጻፋል ተብሎ በፍጹም ወላሂ ምንድነው? ፍየል ከሚጠብቅ ቤት ያትምጡ ማለት ምን ታምር ነው እንዴ? ታምር ነው? የሙሐመድ ቤት ከተመገባችሁ አዳምጥ። ለአንተ ፍየል ጠባቂ ከሆነ አንድ ሰው ይሄንን ተአምር ሊጽፍ አይችልም። ምን ሚል እናንተ ያመናችሁ ወይ መድረሱን ሳትጠሩ ወደ ሙሐመድ ቤት እንዳመጡ፣ ከተጠራችሁ በኋላ ምግብ ከበላችሁ ወዲያውኑ ከቤቱ ተበተኑ፣ እሱ ከሞተም በሕይወትም ካለ ሚስቶቹን እንዳታገቡ፣ ለእናንተ አልተፈቀደም፣ ካገባችሁ ኃጢአት ነው የሚል ይሄ ታምር ነው? ታምር ነው። እሺ እንጨምር። ሴቶቻችሁ ለእናንተ እርሻ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ ረሱ። ታምር ነው? ከረኛ ይሄ አይጠበቅም። ትምህርት ነው። አዳም አላህ ከፊሉን በከፊሉ ላይ ያበላልጧል።
ይሄም ወንዶች ለሴቶች ገንዘብ በመስጠታቸው ነው። እነኛ ማመጻቸው የምትፈሩትን ገስጿቸው፣ በመኝታ ተለያቸው፣ ምቷቸው። ታምር ነው ወላሂ። ትልቅ ትምህርት ነው። ትልቅ ትምህርት ታምር ነው። በጣም በጣም ፊሎሶፊ የሚፈልግ ኦኬ። ሚስትን በሚስት ቦታ ከፈለጋችሁ ለምትለወጠው ገንዘብ ስጧትና ለውጡ። ታምር ነው። ማግባት ከፈለጋችሁ 2 3 4 አግቡ። አለማስተካከል ከቻላችሁ አንዷን አግቡና ባሪያ መደረብ ትችላላችሁ። ታምር ነው ይሄ ነው። እንዴ አሁን ይሄ ሌባ መሐመድ ሲባልስ አዳምጥ። ሌባ ሲባልስ ሱራ 3 161 ላይ አዳምጥ። ፓኒክ አታድርግ። ቁርአንን እየቀራው ነው። ታምር የሆነውን አዳምጠው። ነቢዩ መሐመድ ሌባ ነው ሲባል፣ ልብስ ሰረክ ሲባልስ ለነቢዩ ሰለባ መስረቅ አይገባውም። ለነቢይ ሰለባ መስረቅ አይገባውም። የሰረቀው ሰውዬ ሰለባውን ወይንም ልብሱን በቂያማ ቀን ተሸክሞ ይመጣል። ታምር ነው። ታምር ከሆነ ከሌ የሰረቀው ለማለት አይ ልብሱን ይዞ የቂያማ ቀን ይመጣል። ኦኬ። ዝርፊያስ ንብረት ከዘረፈ በኋላ የጦር ዘረፋ ገንዘብ የሙሐመድና ያላህ ነው ንብረት ለመውሰድ ታምር ነው ይሄ። ምን ነው ታምር ይሄ? እኔ ትምህርት ወላሂ ትልቅ ትምህርት ነው። ቁርአን በጣም እንትን የሆነ በእናትህ ለአንተ ታምር ነው። ንፍጥ ጭንቅላት ከሆነ ያለህ ማለት ነው። ለእኛ አይነቱ ግን እንደዚህ አይነት ተረት ተረት በላይ የለም። ተረት ተረት ነው ለእኛ ይሄ ታምር ነው ይለኛል። እንግዲህ ደግሞ